ኦኬ ኦኬ። ቀጣይ ደግሞ ሉቃስ ላይ ልሂድ። መጽሐፍ ቅዱስን እየከፈትኩ እሺ ቆይ ሉቃስ እሺ ጥምቀት ማለት ከክርስቶስ ጋር አንድ መሆን ነው ብለህ ታምናለህ? ሳሚ ምን አልከኝ ወይ? ጥምቀት ማለት ከክርስቶስ ጋር አንድ መሆን ነው። አንድ እንድንሆን ዘንድ ይኸውልሽ፣ ቆይ ልጥቀስልህ። ለምሳሌ ወደ ሮሜ ሰዎች ምዕራፍ 6 ቁጥር 3 ጋር ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንድንሆን ዘንድ እንደተጠመቀን አታውቁምን ይላል። ከክርስቶስ ጋር አንድ እንድንሆን የተጠመቀን ሁላችን ይላል። ይሄኛው መጠመቅ የውሃ ጥምቀት ነው ብለህ ታምናለህ ወይስ አታምንም? አረ ድብና አድርጌ አምናለሁ። አሁንም እኮ ነገርኩ። እሺ ጥምቀትስ አንድ ሳትሆን ከክርስቶስ ጋር አንድ ሳትሆን መዳን አለ የለም? የሚለው ከምኑ ጋር ነው? አንድነቱ ከምኑ ጋር ነው? አንድነቱን መጽሐፉ እዚህ ጋር እየነገረ ያለው ከሞቱና ከመነሳቱ ጋር ነው። እሺ ከሞቱና ከመነሳቱ ጋር አንድ ሳትሆን ወይም በጥምቀቱ ሳትተባበር በሞትና በትንሳኤው አንድ ሆን የድሮውን የአዳማዊ ማንነትን ሳትገፍ ወይም ደግሞ የድሮውን ጥምቀት በእንደዚህ ልንገርህ፣ ከክርስቶስ ጋር አንድ እንሆን ዘንድ ቆይ ተረጋጋ። ከሞቱ ጋር ነው የሚለው ከሞቱ ጋር ነው የሚለው። ጥምቀትን ከሞቱ ጋር እና ከትንሳኤው ጋር መተባበሪያ አይደለም የሚል የወንጌል አማኝ የለም። ለድነት ማንዳቶሪ ኤሴንሻል ትምህርት ነው የሚለውን ነው እንጂ። ለማንኛውም ስለ ጨርሳል። አንድ ደቂቃህን እየሄድክ ነው፣ ቀጥል። እሺ ኦልሞስት አንድ ጥያቄ የሁለት ጥያቄ ስለሆነ መጠየቅ የምትችልበት ቶሎ ተጠቀመው። እሺ የመጨረሻ አንድ ጥያቄዎች አለኝ። አንድ ጥያቄ አለኝ። ቆይ ላውጣው መጽሐፍ ቅዱስ። አንድ ደቂቃ ነው የቀራችሁ። 30 ሰከንድ ከታች ይታያል። ችግር የለውም። በቃ እሺ እዚሁ በማርቆስ 16 ጋር እሺ ልቀጥልሽ። እዚሁ ጋር ይኸውልህ ማርቆስ 16 ላይ እዚሁ ላይ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። የሚድነው ማን ነው? እዚሁ ላይ ያመነ የተጠመቀም ይድናል ይላል። ድነትን የሚያነሳው ግን ከአመነ ሰው ጋር፣ ምክንያቱም የሚድነው ማን ፍሬዝ ነው። የሚድነው ማን ነው? ያመነ ሰው ነው። አምኖ የተጠመቀ ሰው ነው የሚለው። ድነትን ግን ወይም ከፍርድ መዳንን ግን የሚያገናኘው ከእምነት ጋር ነው። ያላለቀ ፍሬዝ ነው። ለምን ቀጥላ አታነባትም? የሚድነው ማን ነው የሚለው ያመነ የተጠመቀ ነው። አመሰግናለሁ። እሺ ቀጥል ወደ ጥያቄ። ሳሚ ቀጥል። አስጀምረው እንደገና ሰዓትህን። እሺ 33 ላይ ነው። ቴንኪዩ። አሁን እዚሁ አንተ ያነሳኸው ማርቆስ 16 ላይ እንመለስ። ያመነ የተጠመቀም ይድናል ይላል፣ ያላመነም ይፈረድበታል ይላል። ይፈረድበታል የሚለው ማን ነው? ይቅርታ፣ ያላመነ ይፈረድበታል ይላል። አዎ እኮ ይፈረድበታል የሚለው ማንን ነው? ይፈረድበታል የሚላቸው ያላመነ። ሲጀመር ማርቆስ 16 የተጠቀሰው ጥቅሱ ራሱ ማስተዋል ማገናዘብ የሚችል ሰው ለሚያምን ሰው የተጠቀሰው። ለምሳሌ የማያምን ሰው ይፈረድበታል፣ ያላመነ ሰው ይፈረድበታል። የማያምን ሰው ማለት ነው። ስለዚህ ያላመነ ሰው ነው ማለት ነው። ትክክል። አማኝ ያልሆነ ሰው ግን ሲባል ይኸውልህ አንድ 10 ሰከንድ ብቻ አስተኝ። አማኝ ያልሆነ ሰው ሲባል ማገናዘብ ማመን የሚችል ሰው ግን ኦልሬዲ ሰብከኸው ነግረኸው ካላመነ ተፈርዶበታል። ኦር ደግሞ የማያምን ሰው ያላመነ ሰው ተፈርዶበታል። ትክክል። ለመጠመቅ ምን ያስፈልጋል? ለመጠመቅ ማመን መጠመቂያ ማን ነው? ማመን ያስፈልጋል። አምነህ ነው የምትጠመቀው። ኦብቪየስሊ ትክክል። በዚህ በማርቆስ 16 መሰረት ግን ማርቆስ 16 ያመነ የተጠመቀም አንተ የህፃናት በስንት ዓመት ነው የተጠመቀው? የህፃናት ጥምቀት ጋር ሄድካ? ይኸውልህ እኛ ሲጀመር ስለ ህፃናት ጥምቀት አይደለም ላስረዳ። እሺ ልመልስልህ። የተጠመቀው ለምንድን ነው? ልመልስልህ። ቪዲዮውን በተከታተልን ደስ ይለኛል። የሰማውን ይሄንን መልስ የምመልስልህ እንዴት እንደሆነ ታውቃለህ? ሲጀመር አንተ ያልተረዳው ነገር እንደሆነ ታውቃለህ? ማርቆስ 16 አቤል ሄሎ አያገባሽም። ምን እና እሱ ነን እያወራን ያለነው። ቆይ አቤል ቪዲዮ አጥፋ ነው ያልነው። አቤል ቪዲዮ አጥፋ ነው ያልነው። እንደ ልጅ መረበሽ ነው። ቤተ መቅደስም ሆኖ ያው ይረብሻል። እንግዲህ እነሱ ቤተ መቅደስ ስለሆነ የሚሉት
ቆይ አይተው አሁን ጨርሳ። ኦኬ ሳሚሻ ልቀጥልሽ። አንድ ትንሽ ደቂቃ አስጠኝ፣ አንድ አብራራ፣ አንድ 30 ሰከንድ ስጠኝና ዘንድ ትጠይቀኛል። ማርቆስ 16:16 ያመነ እየተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚለው ኦብቪየስሊ ጥቅሱ የሚናገረው ማገናዘብ ለሚችል ማመን ለሚችል አዎ አምናለው ብሎ ለሚናገር ሰው ነው እንጂ ለህፃናት ወይም ደግሞ አሁን ስለ ህፃናት ጥምቀት ይኖራል። ስለ ህፃናት ጥምቀትማ እኔ የህፃናት ጥምቀትን ማጠምቀው በምን መሰረት መሰለ? አንደኛ የዮሐንስ ወንጌል 3:5 የሚለው ምንድን ነው? ሰው ከዋና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊወርስ አይችልም በሚለው መሰረት ሰው የሚለው ህፃናትን የሚያጠቃልላል ብዬ ስለማስብ ነው። አሁን ወደ ህፃናት አትዙር። ሲጀመር ስለ ጥምቀት ነው እያወራን ያለው። ተመልከት አይደለም እንደፈለግ። ሲቀጥል ደግሞ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላል። ወደ እኔ ይመጡ ዘንድ ማለት እናንተ እየከለከላችኋቸው ነው ህፃናትን። እንዲህም አላችሁ 5 ደቂቃ ፈጅተሃል። አንድ ጥያቄ ሳትመልስ ማለት እኮ ልመልስልህ። ይኸውልህ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ይላል። ሲጀመር የሚሰበክለት ሰው ነው የሚያምነው። አንተ ለሕፃን ልጅ ምን ብለህ ነው የምትሰብከው? ቤተክርስቲያንህን ጠይቅ። ህፃናትን የምታጠምቀው ሳያምን የምታጠምቀው አንተ ህፃናት ላይ እኮ ነገርኩህ። ኦኬ ህፃን ልጅ አያምንም፣ በአንተ ኮንቴክስት አያምንም። ካላመነ ተፈርዶበታል ማለት ነው። ያምናል፣ ተፈርዶበታል ማለት ነው። እኛ እንልማ ህፃን ልጅ ያምናልም አያምንልም ማለት ነው። እኔ አልኩህ እኮ እኔማ ያምናልም አያምንምም ሪከርድ እያደረጋችሁ ኦርቶዶክሳዊ ወንድማችን አብሬል ህፃን ልጅ በ40 ቀኑ ያምናል እያለ አላልኩም። አንተ ደግሞ አያምንም ካልክ ይኸውልህ ህፃን ልጅ አያምንም የምትል ከሆነ ተፈርዶበታል ማለት ነው በአንተ ኮንቴክስት መሰረት ማለት ነው። ያምናል ንገረኝ እስኪ። እኔ ያምናልም አያምንምም አልልህም እኮ እኔ ያምናልም አያምንምም። እኛ ሲጀምር ህፃን ልጅ ያምናልም አያምንምም አላልኩም። አላልኩም እኔ ያምናል ብዬ አላልኩም። እኔ ያምናል አላልኩም። ሲጀመር የህፃን ልጅ ያምናልም አያምንምም ማለት ነው። ስለዚህ ሳያምን ምን ብሎ ነው የሚጠመቀው? ሲጀመር እኛ ሳያምን እኛ እኮ መለስኩልህ እኮ ይሄ ሲጀመር ያመነ የተጠመቀ በሚለው ማገናዘብ ለሚችል ሰው ነው። ማገናዘብ ለሚችል ሰው ነው። በደንብ ስጡት፣ ጊፍት በደንብ ስጡት። ለምን ማገናዘብ ለሚችል ሰው ነው። ይሄ እንዴት ነው የምትረዳው አንተ? መጽሐፍ ቅዱስ ጥቅሱን እኮ ያመነ የተጠመቀ አገናዝቦ ተጠመቁ። ይሄ ሲጀምር ስለ ህፃናት የሚያወራ ጥቅስ አይደለም። ስለ ህፃናት አያወራም። ሲጀምር ይሄ ጥቅስ ያመነ የተጠመቀ ስለ ህፃናት 40 ቀን ተጠምቀሃል። አንተ በ40 ቀን ተጠምቀሃል። ምን አገናዝበህ ተጠመቅ? እኔ ነገርኩህ እኮ ሰው ይላል። ሰው ከዋና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊወርስ አይችልም ስለሚል ሰው የሚለው የዋና መንፈስን ካልተወለደ በስተቀር ዮሐንስ 3 ላይ ሄደ ሰው የሚል ብለህ አዎ ሰው ስለሚል ነው። እኔ በዛ ኮንቴክስት ነው። ይኸውልህ አድምጠኝ። ከህፃናት ጋር አይገናኝም። ከፈለክ አልተመለሰልኝም በል። አዎ ማርቆስ 16 አያወራም። እሺ ቆይ ማርቆስ 16 ስለ አውሬ ነው እንደሚያወራው? ኖ ስለ ማገናዘብ ስለሚችል እንደኔና እንዳንተ ስለሆነ ሰው ማገናዘብ ስለሚችል ለማመን ሲጀምር ማገናዘብ መቻል አለብህ እኮ ወንድሜ፣ ማገናዘብ መቻል አለብህ። ስለዚህ ጥምቀት ፍጹም የሚሆነው ላመነ ሰው ነው ብለህ አንስተሃል። አይ እኔ በፍጹም አላልኩም። ይሄን ኮንቴክስት ሲጀምር በዚህ ኮንቴክስት መሰረት አንድ ሰው ሲጀምር ቆይ አድምጠኝ ቆይ አንድ ነገር ብቻ አስጠኝ። አንድ 10 ሰከንድ ብቻ አስጠኝ። አንድ ሰው ለምሳሌ 25 ዓመት ለምሳሌ ወደ ኦርቶዶክስ መምጣት ከፈለገ ወደ ኦርቶዶክስ መምጣት ከፈለገ በዚህ ኮንቴክስት መሰረት ያመነ የሚለው ሲጀምር ማገናዘብ ለሚችል ሰው ነው አልኩ። ስትጠመቅ ምን አምነህ ተጠመቅ ይላል። ሰው ወደ ውሃና ከውሃና ከተወለደ በስተቀር ይላል እኮ ነው የተጠመቅኩት። በቤተሰብ እምነት ነው የተጠመቅኩት። በቤተሰቡ እምነት ነው የተጠመቀው። ተመልከቱ። ትክክል። አዎ ሲጀመር ሰው አድምጠኝ። ቆይ አንተ ልጅ ክርስቲያን አንተ ወልደሃል አይደለ? አንተ ወልደሃል አይደል? አንተ ልጅ ነው። እሺ የኔ አዳም ጤኔ ጥያቄ ሰዓት ነው። አንተ አይደለም ጠይቀው። እሺ ቤተሰቡ የማያምን ሰው፣ የሙስሊም ልጅ፣ የፓጋን ልጅ፣ የኤቲስት ልጅ፣ የቤተሰቡ የማያምን ሰው በውሃ ጥምቀት ቢጠመቅ ይድናል? በምን ጥምቀት? በውሃ ጥምቀት የውሃ ጥምቀት ቢወስድ ይድናል? ቤተሰቡ የማያምን ሰው የኤቲስት ልጅ፣ የሙስሊም ልጅ የውሃ ጥምቀት ቢጠመቅ ይድናል? መልስ የለም።
አንሚዩት አድርገው አይዞ። ይቅርታ እንትን ካሜራውን ያጠፋሁት መስሎኝ ነበረ። እንትኑን ያበራሁት። ይኸውልህ የኤቲስት ልጅ ሲጀመር ለምን ይጠመቃል? የሙስሊም ልጅ ወይ የፓጋን ልጅ የሙስሊም ልጅ ለምን ይጠመቃል? መጀመሪያው ነው ይድናል ወይ ይድናል? ይኸውልህ እንኳን የሙስሊም ልጅ አይደለም ማለት ነው። ይኸውልህ ማንኛውም ሰው ነገርኩህ እኮ እንኳን የሙስሊም ልጅ ወይ የፓጋን ልጅ ይኸውልህ ልጅ ቢጠመቅ ባይጠመቅ ምን ዋጋ አለው? የውሃ ጥምቀት ምን ዋጋ አለው? ግን አምኖ ከተጠመቀ ግን ኦልሬዲ ይድናል። ኦብቪየስሊ የውሃ ጥምቀት ምን ዋጋ አለው ነው ያልከው? አላልኩም። እኔ እንደዛ አላልኩም። ዝም ብሎ ቢነከር ምን ዋጋ አለው ነው። ካላመነ ሲጀመር ምን ሊሰራ ነው የሚጠመቀው? ካላመነ ለምን ይጠመቃል? ተመልከቱ። ካላመነ ውሃ ውስጥ ቢነከር ምን ዋጋ አለው አለ። ተመልከቱ አልኩ። አዎ ደግሞ በ40 ቀኑ ውሃ ውስጥ ተነክሯል። ምን ዋጋ አለው? ሳሚ ፍቃድ ከሆነ አለው ሳሚ ያለው እኔ እጠይቃለሁ። አይ እሱማ እኔም እጠይቃለሁ። ሳይም ማለት ነው። ኦኬ ቀጥሽ ጠይቁኝ። አንድ ጥያቄ ጴጥሮስ ልቅደም። አንዳችሁ ማነው የሚጠይቀው? ስንት ጥያቄ ነው? ኦኬ እኔ እጠይቅሃለሁ። አሁን አንተ ህፃናት ጥምቀት ላይ በጣም ኮንሰርን ሆነክ ነበረ ሳሚ። አሁን ጥያቄ ምን መሰለ፣ የአንተ ልጅ እንግዲህ አሁን በ16 ዓመቱ ነው የሚጠመቀውና 16 እስከ ዓመት እስኪሞላው የአንተ ልጅ አይልም። ከየት አመጣው 16 ዓመት? እሺ ስንት ላርግልሽ? ንገረኝ። አንተ የፈለግከውን ንገረኝ። መቼ ነው የአንተ ልጅ እኮ የሚያምነው? ስንት ዓመቱ ሲሆን ነው? ስንት ዓመት ሲሆነው ነው የሚያምነው? ስንት 40 ዓመቷም ይሁን 15 ዓመቷም ይሁን ስታምን ኢየሱስ ክርስቶስ ብቸኛ አዳኝ ነው፣ ኢየሱስ ክርስቶስ ብቸኛ የዘላለም ሕይወት ነው፣ እሱ በሰራው ስራ ነው ምድነው ብላ ስታምን አንደኛ ይሄ ነገር ኦኬ። ያንተ ልጅ ያን ደረጃ እስክትደርስ ምንድነው የምትባለው? እሷ ራሷን ምንም 40 ዓመት እስኪሞላት ማለት ነው። ለምንድነው ለእሷ ደግሞ ስያሜ መስጠት ያስፈልጋል? ከኔ ጋር ቸርች አንደኛ ሰማይ ከኔ ጋር ቸርች ልትሄድ ትችላለች፣ የእግዚአብሔርን ቃል ልትማር ትችላለች። መጽሐፍ ቅዱስ ልጅን በምትሄድበት መንገድ ምራው ስለሚል በተቻለ መጠን መጽሐፍ ቅዱሳዊ እውነትን እነግራታለሁ። ግን ሃይማኖት በዘር ችግሩ ምን መሰለ፣ ልጅን ምራው ማለት ኢየሱስ ክርስቶስ ወደኔ ይምጡ ይላል አይደለ እንዴ? አንተ ወደሱ እየወሰድካት አይደለም። የእሱን ልጅነት የምታገኘው ደግሞ በጥምቀት ነው። ያንን እየከለከልካት ነው። እሺ ይኸውልህ ስትጠይቅ አንተ ደግሞ መጀመሪያ አዳምጥ። እኔ አልወስዳትም ብዬሃለሁ። አሁን ምንድነው እያወራ ያለው? ኖ ልጅነትን የምታገኘው በጥምቀት ነው የምልህ። ያንን እየከለከልካት እኮ ነው። ስማኝ፣ እኔን አይደል እየጠየከኝ ያለው? የአንተን ትምህርት ነው እንዴ እንዳምን እየፈለክ ያለው? እኔን ምንድነው አንተ የምታደርገው? እንደ አንድ ወላጅ ለልጅ ምን ነው የምታደርገው ካልከኝ መጽሐፍ ቅዱሳዊውን መሰረት ነው። ቆይ ጥያቄው እኮ ያንተ ልጅ ማለት ያንተ ልጅ አገናዝቦ መጠመቅ እስኪችል የእግዚአብሔር ልጅ ነው ወይስ የማን ልጅ ነው? ያርግልኝ። ኧረ እባካችሁ አንዳችሁ ቢያንስ እስኪ ተስማሙ። እሺ ስፒሮስም አለ ያርግልኝ። ኦኬ ጥያቄውን ተደርተኛል ሳሚ። ጥያቄው ልጅነት የሚገኘው በጥምቀት ነው መጽሐፍ ቅዱሱ እንደሚል። በዛ ላይ ደግሞ ካልተጠመቅ የዘላለም ሕይወት የለህም እያለ ነው ማርቆስ 3:5 ላይ ወጣ። ስልክ ገብቶብኝ ነው። ሶሪ ሰምተኛል። ስልክ ገብቶብኝ ነበር። ስለዚህ ሰምተኛል። ጥያቄ አልሰማሁህም። ስልክ ገብቶብኝ ነበር። ድገምልኛል። ስልክ ገብቶብኝ እሰማለሁ አሁን ቆይ አንዴ እኔ ልጠይቅልህ እስኪ ሚስተር ቢ ቆይ ቢያድግልኝ ሳሚ ምንም ሚስተር ቢ ምንም እየሰማ ስላልሆነ እኔ ልጠይቅልህ። ሳሚ የአንተ ልጅ አገናዝቦ አንዴ ሳሚ ስማ ይኸውልህ አገናዝቦ እስኪጠመቅ አንዴ ስማ ይኸውልህ ሳሚ አንዴ ይኸውልህ የአንተ ልጅ አገናዝቦ እስኪጠመቅ አገናዝቦ ኢየሱስ አዳኝ ነው ብሎ እስኪጠመቅ ድረስ ክርስቲያን ነው ወይስ ፓጋን ነው? የእግዚአብሔር ልጅ ነው ወይስ የሌላ ልጅ ነው? አንድን ሰው ክርስቲያንም የማያረገው እምነቱ ስለሆነ
ያ እምነቱ ነው ከእግዚአብሔር ዳግም እንዲወለድም የሚያደርገው። ያ እምነቱ ነው ከእግዚአብሔር እንዳይወለድም የሚያደርገው። ስለዚህ ያንተ ልጅ ኢየሱስ ጌታዬ ነው እስኪል ድረስ ያንተ ልጅ የእግዚአብሔር ልጅ አይደለም አይደል? ይሄን ነው እኮ ጥያቄው። የእግዚአብሔር አንዴ አካሄድ ቢያድግልኝ አንዴ ሳሚ ቆይ አንዴ ጥያቄ ጠይቀሃል። ጥያቄን ጨርስ። ከዛ እሱ ደግሞ ሲመልስ አትክፈት ማለት በቃ ጥያቄ ጠይቀሃል። ሲመልስልህ ማይክ ዝጋ። እሺ ይሄው ሳሚ ያንተ ልጅ አገናዝቦ ኢየሱስ ጌታዬ ነው እስኪል ድረስ የእግዚአብሔር ልጅ አይደለም ወይ ደግሞ ኢየሱስን አያውቀውም ክርስቲያንም አይደለም። ምንድነው ክርስቲያን አይደለም የእግዚአብሔር ልጅ አይደለም። ምንድነው መዳን ርስት አይደለም። መዳን መሬት ወይ ጠመንጃ አይደለም ለልጅ የምታወርሰው። እሺ ስማኝሽ እየጠየከኝ ደግሞ መልሰህ ለምንድን ነው የምታወራው? ያርግልኝ አሁን እኔ ርስት ነው ርስት አይደለም ይድናል አይድንም አይደለም። ምንድነው ጥያቄን ቱ ዘ ፖይንት ሄደመልስልኝ። በእንደዚህ አይነት መንገድ 1 ሰዓት እንፈጃለን። ምንም የማይመጥን አይነት ውይይት ነው እያወራን ያለ ነው። ኦኬ አንድ ጥያቄ ነው የጠየከኝ። ከዚህ በኋላ ለመመለስ እና አንተ እኔን ኢንተራፕት ማድረግ አችልም። ማን ነው አቤልን ደግሞ ተስፋዬ ነው መሰለኝ ይጠይቀዋል። በቃ በዛ አይነት አግባብ ነው የምንሄደው። በስንት ደቂቃ ውስጥ እንድመልስልህ ትፈልጋለህ? እሱን እናወራ። በ3 ደቂቃ ውስጥ ወይ ምናምን ካልሆነ በስተቀር እንደዚህ አይነት እንትን አድካሚ ነው የሚሆነው ቢያርግልኝ። ምክንያቱም ሙግታችን መልስ ስለሌለው ነው ሳሚ፣ መልስ ስለሌለው ነው ያደከመህ እንጂ የኔ ልጅ። እሺ ወይ በደቂቃ እናውራሽ፣ በደቂቃ እናውራ። እኔና አንተ ደግሞ በደቂቃ ለምሮ የምናወራው። እሺ በደቂቃ ካልሆነ መልሱን አልመለስክልኝም። ይኸውልህ አንተን ይባረክ ትችላለህ። ስማ በዘር የሚተላለፍ ድነት የለም። እኔ በዘር የሚተላለፍ ድነት አለ አላልኩም። እኔ መቼ በዘር ይተላለፋል አይተላለፍም፣ ያንተ ድነት ይተላለፋል አይተላለፍም አላልኩም። ያልኩት ጥያቄን በደንብ ስማ። አንተ አማኝ ነህ፣ የእግዚአብሔር ልጅ ነህ። ከአንተ የሚወለደው ልጅ አምኖ አገናዝበው ኢየሱስ ጌታዬ ነው እስኪል ድረስ ወይ አንዴ ጥያቄን ላስቀምጥ። አቤት ስንት ያስቀመጥኩ? በጣም እኮ ቀላልና በጣም ትንሽ ጥያቄ ነው የጠየቀ ያለው ቢያርግልኝ። ጥያቄን አላስቀመጥኩም። ጥያቄን ሳስቀምጥ አንተ ትመልሳለህ ከቻልክ ነው። ላስቀምጥ። አንተን የባረከ እግዚአብሔር የአብራክህን ክፋይ አይባርክም። በአንተ ትምህርት አንተን ልጁ ያደረገ የአንተን የአብራክህን ክፋይ ልጁ አያደርግም። ስለዚህ የአንተ ልጅ የሚወለደው ከአንተ የሚወለድ የአንተ ልጅ ክርስቲያን ካልተባለ ማለት ተባለ የእግዚአብሔር ልጅ ካልተባለ ከአማኝ የተወለደ የአማኝ ክፋይ ካልተባለ የአንተ ልጅ ፓጋን ነው ሙስሊም ነው ኢአማኒ ነው ምንድነው? ኢአማኒ ከሆነ ኢአማኒ ነው፣ ሙስሊም ከሆነ ሙስሊም፣ ፓጋን ከሆነ ፓጋን ነው፣ የእግዚአብሔር ልጅ ከሆነ የእግዚአብሔር ልጅ ነው ብለህ መልስልኝ። ምንድነው የአንተ ልጅ ምንድነው? አምኖ አገናዝቦ እስኪጠመቅ ድረስ። እሺ ጨርስ። አሁን ልክ እኔ እንዳዳመኩ አንተ ደግሞ አዳምጥ። ከዚህ በላይ አልመልስልህም። ደግሜ አንዴ ነው የምመልስልህ። ስለ እኔ ልጅ ነው እየጠየከኝ ያለኸው። ኦኬ እኔ የወንጌል አማኝ ነኝ። እኔ አምኜ የዳንኩኝ የእግዚአብሔር ልጅ ነኝ። እኔ ደግሞ ልጅ አለኝ። ልጄ ደግሞ ምንድናት የሚለውን ነው እንግዲህ የጠየቀው። ምንድነው የምትባለው? ምንድነው የምትባለው ነው የሚያሳስበው፣ ወይስ ደግሞ የእግዚአብሔር ልጅ ናት አይደለችም የሚለው ነው የሚያሳስበው? የእግዚአብሔር ልጅ ናት አይደለችም የሚለውን ከሆነ መመለስ ያለብን የእግዚአብሔር ልጅ ለመሆን መመዘኛው ምንድነው የሚለውን ማወቅ ያስፈልጋል። የእግዚአብሔር ልጅ ለመሆን የሚያስፈልገው መመዘኛ ምንድነው? በክርስቶስ ኢየሱስ ማመን። በክርስቶስ ኢየሱስ ማመን። ለምን? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ስለዚህ በእርሱ ያመነ አይፈረድበትም፣ በእርሱ ያላመነ ግን አሁን በፍርድ አለ ይላል። ስለዚህ የልጅነት መገኛው እምነት እንደሆነ መጽሐፍ ቅዱስ ይነግረናል። ይህንን ብቻ አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ የእሱ ወደ ሆኑት መጣ። ተመልከት፣ ድነት የእሱ በመወለድ እንደማይገኝ ወይ በስጋ ዝምድና እንደማይገኝ የጠየቅኩህ ምንድነው? ሳሚ የጠየቅኩህ ምንድነው? የጠየቅኩህ ምንድነው? የጠየቅኩህን እስኪ ንገረኝ። የገዛ ወገኖቹም አልተቀበሉትም። የተቀበሉት ሁሉ የጠየቅኩህ ጥያቄ ምንድነው? በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ የእግዚአብሔር ልጅነት የሚገኘው በክርስቶስ ኢየሱስ በማመን ነው።
በክርስቶስ ኢየሱስ በማመን ነው። ስለዚህ የሳሙኤል ልጅ ግን የጠየቅኩ ምንድነው? የጠየቅኩ ጥያቄ ኧረ ፍትህ ለጥያቄ ምንድነው? ቢያድግልኝ አንዴ ቢያድግልኝ ሳሜ አንዴ እያወራን ሄሉ ዝም ሌላ ዓለም ውስጥ ገባ። አልገባውም። ስለ እግዚአብሔር ልጅነት ነው የጠየቀው። የእግዚአብሔር ልጅነት የሚገኝበት አይደለም። ስለ እግዚአብሔር ልጅነት አይደለም የጠየቀው። ስለ እግዚአብሔር ልጅነት አይደለም። ጥያቄ ረሳኸው አይደለ? ጥያቄ ረሳኸው። ያንተ ልጅ አንዴ ስማኛ። ያንተ ልጅ አገናዝቦ ኢየሱስ ጌታ ነው እስኪል ድረስ ባለው ታይም ላይ ኧረ አንዴ ስማኝ። እኔ ቤት ገብተህ ትጮኻለህ። ሁሌ መጮህ ነው። ዝም ስል ጥያቄን ትረሳዋለህ። ዝም ካልኩኝ ጥያቄን ትረሳዋለህ። ሌላ ዓለም ውስጥ ትገባለህ። ይረሳ ከባድ የሚሞግ ጥያቄ አይደለም የጠየቀው። በጣም የሚያስቅ ምን ያህል መጽሐፍ ቅዱስ እንደማታነቡ ኦርቶዶክሳውያኖች እሱማ ይኸው በአንተ እንደሚያስቅማ ባታየው እኮ ሌላ ዓለም ውስጥ ትገባለህ። እንደዛ ማለት አትችልም። ይኸውልህ መልሱ መመለስ ነው እንጂ ኦርቶዶክሳውያን መጽሐፍ ቅዱስን አታነቡ ማለት አትችልም። ኧረ ፕሊስ አንዴ ስማኝ። ችግር ያለ እምነት ይገኛል ወይ? እሺ ስማኝ። እሺ ይኸውልህ የእግዚአብሔር ልጅነት ለምን አንተ ይኸውልህ የእግዚአብሔር ልጅነት ዳግም በመወለድ ነው የሚገኝ። ከውሃና ከመንፈስ በመወለድ ነው የሚገኘው። ከውሃና ከመንፈስ ስትወለድ ያለ እምነት ይገኛል። ይሄው ላሳየህ እምነት ሚል ቦታ ታሳየኝ። እዛ ቦታ ላይ እምነት ሚል ታሳየኛለህ። የዮሐንስ ወንጌል ምዕራፍ 3 ቁጥር 5። ስለዚህ አሁን እየመለስክ ያለው እንዴት ያለ እምነት እንደሚገኝ ነው ማለት ነው አይደል? የእግዚአብሔር ልጅነት ከአማኝ ቤተሰብ ሲሆን ከአማኝ ልጅ ሲሆን ያለ እምነት ይገኛል። ያለ እምነት ከአማኝ ቤተሰብ ብቻ አይደለም። ለምሳሌ ያለ እምነት ይሄንን ከአማኝ ቤተሰብ ሲሆን ከአማኝ ቤተሰብ ይኸውልህ የማፍርበት ትምህርት አይደለም። ቆይ አንዴ እንደማመጥ እንደማመጣ ወንድሜ ክርስቶስ የዘላለም ሕይወትን ሳያምን ወንድሜ እንደማመጥ አንድ ሰው ሊያገኝ ይችላል ውሃ ውስጥ ስለገባና ስለወጣ። ልንገርህ። ይኸው ስማኝ አንዴ በደንብ ስማኝ። ስማኛ ይኸውልህ ከአማኝ ቤተሰብ አድምጠኛ ሳሚ አድምጠኛ። ለመሸነፍ እኮ አይደለም አድምጠኝ። ከአማኝ ቤተሰብ ከክርስቲያን ቤተሰብ ሲወለድ ያለ እምነት ከውሃና ከመንፈስ በመወለድ ይገኛል። ነገር ግን ስማኛ አቤት መጽሐፍ ቅዱስ ላይ ነው። ይኸው ላነብልህ እኮ ነው። ላነብልህ እኮ ነው። ከአማኝ በመወለድ ብቻ ሳሚ ነው ያዳመጣችሁ። እሺ እየተደማመጥን ሳሚ እንደማመጥ ችግር የለውም። ከአማኝ ቤተሰብ ይኸውልህ ከአንተ ጋር ካወራሁት ይልቅ አንድ ጥያቄ የአንተ ልጅ ምንድን ነው የሚባለው የሚለውን መመለስ አልቻልክም። ምንም ልመልስ አልፈለገም። የአንተ ልጅ ምንድን የእግዚአብሔር ልጅ አይደለም ብለህ መልስልኝና ይብቃ። ያድግልኝን የጨረስከው ደቂቃ ያህል እንደምንጨርስ እኛ ግን ወቅ ችግር የለም። ሙለታ ችግር የለም። ዋናው መማማሩ አንድ ጥያቄ መጠየቅ የሚፈቀድልህ ቢያርግልኝ አንድ ጥያቄ ነው የጠየቀው። አንተም አንድ ጥያቄ ትጠይቃለህ፣ ይመለስልሃል። አካሄድ ከዚህ በኋላ ለሁለታችሁም 2 ደቂቃ ብቻ ነው የምሰጠው። ከዛ አቤልና አቤልና ሙላት ይቀጥላሉ። ከዛ ይበቃኛል እስካሁን እሺ ሄሎ አንዴ አይደለም ብላችሁ ሰዱት። እንግዲህ እምነት ደግሞ የእግዚአብሔር ልጅነት ይገኛል ብሏል። እንወስደዋለን። እሺ ያንተ ልጅ ማን እንደሚባል አልተፈቀደም፣ እንወስደዋለን። እሺ በቃ አሁን ወደ ቀጣዩ እንደዛ አይደለም ጥያቄው፣ እንደዛ አይደለም። የኔ ልጅ አምሮት ሲጠመቅ እግዚአብሔር ልጅ አይደለም በለኝ አይደለም። እስኪ ዝም በይ ፕሊዝ። አንተ ራስህ ዝም በል። አወያይ አይደለች እንደ አንተ ምን ስርዓት ሳሚ የኔ ልጅ አምኖ እስኪጠመቅ እግዚአብሔር ልጅ አይደለም በለኝ። እስኪ አንዴ ቢያድግልኝ አትበጥብጥ። ቢያድግልኝ አንዴ የኔ ልጅ አምኖ እስኪጠመቅ የእግዚአብሔር ልጅ አይደለም በል። ሲና የባያድግልኝን ማይክ ዝግልኝ። የኔ ልጅ አምኖ እስኪጠመቅ የእግዚአብሔር ልጅ አይደለም ማለት ቢያድግልኝ ላስወርደው ነው። እሺ ሳሚ አቤል ግባ። አቤልና ሙላት ቀጥሉ። ኦኬ እሺ አዎ ቢያርግልኝ አንድ ጥያቄ ነው የጠየቀው። ያንተ ልጅ ማን ይባላል የሚለው ነው የጠየቀው። እሺ አንተም አንድ ጥያቄ መጠየቅ ይፈቀድልሃል። እሺ አቤል ስንት ደቂቃ? አቤልና ሙላት ስንት ደቂቃ?
ቆይ አቤል ግባ። አንድ ጥያቄ ነው የጠየቀው። አንድ ጥያቄ ጠይቀኝ ሙላችሁ። አንድ ጥያቄ ደቂቃ ሊያዝንማ ይዘናል። ደቂቃ ሊያዝንማ ደቂቃ ቢያዝማ እኔ ብዙ ጥያቄ መጠየቅ ፈልግ ነበር። አንተ ከስንት ደቂቃ በላይ የተጠቀምከው? ይኸውልሽ ሄሉ አንዴ ሳሚ አንዴ አድምጡኝማ አንዴ ደቂቃ አልተያዘም። ቢያልክልኝ አንድ ጥያቄ ጠየቀ። በቃ አንድ ጥያቄ ጠየቀ። በዛ ደቂቃ አልተያዘ። አንተም አንድ ጥያቄ ጠየቀ። ግን የደቂቃ ሊሚት ግን የለም። ምክንያቱም የለም እኛ ማኔጅ እንድናደርግ እያየን ነው። ሌላ ሰው እንትን እንዲያገኝ እያየን ነው። ጠይቃ ሙለታ ጠይቅ ጥያቄንሽ። እሺ በማመንና በመጠመቅ ነው የዳንከው አንተ? በቃ ጨርሳል ጥያቄ። እኔ ነው ጥያቄ አይደል? ቀጥል። አሁን አትፍራ። ገና ከጅምሩ ጨርሳል አልጨረስክም ከማለት ይልቅ ወደ መልስ። እሺ እኔ ልመልስ ወደ መልስ በቃ እንደማትመልሰው ማውቃለሁ። ገና ከጅምሩ እንደማትመልሰው አውቃለሁ። አቤል ውይይቱ ካንተ ጋር ነው። ጨርሻለሁ ካልክ አቤል ጨርሻለሁ። 5 ጥያቄ 6 ጥያቄ እየጠየቀኝ ነው። ቆይ ሄሉ ቆይ 5 ጥያቄ በላይ አልቀበልም ሲጀመር። ቆይ አንዴ። ስለዚህ ድህነታችሁ እናንተ በአንድ ነገር ነው የተመሰረተው፣ በጥምቀት ነው የተመሰረተው። ያመነ የተጠመቀ የሚለው አትጥቀሱት። ለወደፊቱ አትጥቀሱት። ያመነ የተጠመቀ ይድናል የሚለውን አትጥቀስ። አንተ አምነህ ስለማትጠመቅ ማለት ነው። አንዱ በጥምቀት ብቻ ነው ድናል። ቆይ እዚህ ጋር ረጅም አንተ ጠያቂ ነህ ወይስ ምንድነው? ሁለታ ጠየቅን ስላልነበርክ አንዴ ገብቶኛል። ተረድቻለሁ። ሰምቻለሁ እና ወንድማችን አትግባ ተቀበለና ሌሎቹ በተራኛ ዲና ማይክ ትዘጊልን። ዲና ማይክ ትዘጊልን። ዲና ማይክ ትዘጊልን። እኛ እዚህ ቁጭ ብለን የለም ወይ ማይክ ዘግተን ቁጭ ብለን እየጠበቅን አንድ ክርስቲያን ያወራ ሺፕ ማውራት አይጠብቅም። አረ ሚውት አርጉ ሳሚ ሚውት አርጉ ጋይስ ተራህን ጠብቅ። ሁሉ ሚውት ያርጉ። ሚውት አርጉ አኬን ሚውት አርግ። በቃ ኦኬ። ስለዚህ ምንድነው ከሳሚ ጋር የነበረው አክይ ስላልነበርክ ነው። አንተ ስላልነበርክ ነው። ከሳሚ ጋር የነበረው ከአንድ ሰዓት በላይ ነበረ ቢያድግልኝ ሲያወሩ የነበሩት። ቢያድግልኝ ራሱ ያንተ ልጅ እንደዚህ ማለት ነው ወይ ያንተ ልጅ እኮ እንደዚህ ነው ምናምን እያለ አኬ ማይክ ትዘጋለን። ከተሽና ጋር ማይክን ትዘጋለን። አንዴ ውይይቱን ይጨርሱና ወደ አንተ እንመጣለን። እኛ እዚህ ቁጭ ብለናል። ከኛ ለሶስት ሰዓት የተቀመጡ ሰዎች አሉ። ቁጭ ብለናል። ጥያቄ ልጠይቅ አይደለም ተፈቀደላቸው። ተደማመጡ እንዴ አይደለም ስርዓት መያዝ ነው። ስርዓት ያዝ። የሁሉን ማይክ ዝግልኝ። እሺ ሁላችሁም ሚውት አርጉ። አኬ ተራህን ጠብቀህ አውራ። ኦኬ አራት ጫጫ መኮንን አንዴ መኮንን ነው ማን ነው የሚለው ስም አንዴ ቆይ በጌታ ስም እኔ እኮ ልጠይቅ አይደለም አኬ አካሄድ ቁጭ ብለናል። አኬ ፕሊዝ አኬ ተራህን ጠብቅ። ለሶስት ሰዓት ነው የተቀመጥነው። ፕሊዝ ማይክህን ዝጋ። ስርዓት ይዘህ አውራ። ማይክ ዝግልኝ። አረ ጋይስ እንዴ አንዴ ቆይ ትላለች ሰዎች እኔ እንደሚሉ ሰዎች ካሉ ታወርጃለሽ። ልክ አሁን እኔ መኮንን እንዳወረድኩት እንጫችሁ ሰው ወዲያ ታወርጃለሽ። እና አንተ ለምን መኮንን የምታወርዳው? ለምንድን ነው መኮንን የምታወርዳው? ተመስገን ማን አንተ መልሰው በሶስት ሰዓት ተቀምጦ ሲማር ነበር። ቆይ ይመጣል። ሞኬ ይመጣል። ቆይ ተረጋጉ። ኦኬ መኮንን ሳሚ አንዴ ዝም በሉ። ቆይ ሁላችሁም አንዴ ተረጋጉ። ተማመጥ እንጂ ቤቱ ማኔጅ ይደረግ። አክሊል ሚውት አድርገን እየመራሁት እኮ ነው። እየመራሁት እኮ ነው። ለምን ዝም አትባለ ነበር? ለምን አኬ ሲገባ ታወሪያለሽ? ቆይ ዝም ሁላችሁንም ዝም እንበል። ሴና የቤቱ ባለቤት ነች። ሴና ትምራው። ሴና ትምራው። አብረን ነበር። ሴና አለች። አይ ስራ ላይ ስለሆንኩ ነው። አንዴ የሆነ ነገር እየሰራሁ ነው። አቤል ሄሎ አለች። በስራ ስትወያይ አልነበረም እንዴ? አንዴ አሁን 30 በቃ መብቱን ሰጥተኝ እኮ ማኔጅ እያደረግን ነው። አኬ ሙለታ አንዴ ስነ ምግባር በጣም በሄለን ይቅርታ አድርጊልኝ። በጣም ሙለታው 30 ሰከንድ ሲባል እሺ ብሎ ነበር። አንቺ ለምንድን ነው በጣም ሰከንድ አልተሰጠም። አኬ አንዴ 30 ሰከንድ ሰዎች ነን። አልተሰጠም ጋይስ እንዴ አይደለም ሐሳብ ነው እንዴ 30 ሰከንድ እንዴት ነው እምቢ የምትሉት? ምን ቤት ናችሁ? አልተሰጠም። ሰከንድ አልተሰጠም። አኬ ሄሉ በቃ ስጪው፣ ችግር የለውም። 30 ሰከንድ ችግር የለውም። እንደዚህ ማለት ነው። አንዲት ነገር ለመናገር ብቻ ስጡት። ሄሉ ስጪው። ልጠይቅ እኮ አይደለም እኔ አስተያየቶች አልሰጥ ነው። ሙለታ ወንድማችን እየጠየቀ ነው እና
ጥሩ ነው። ከዚህ በፊትም ስትጠያየቁ ነበር፣ ቢያርግልኝ ሲጠይቅ ነበር ከሳሚ ጋር። ሙለታ ከወንድም አቤል ጋር እየተጠያየቀ ነው። ሲጠያየቅ ወንድም አቤል መመለስ ባለበት መልኩ መለሰ። ግዴታ ሙለታ በሚጠብቀው መልኩ መመለስ የለበትም፣ ያው ይታወቃል። እና ሙለታ አልተመለሰልኝም ካለ አሰየም ሰው ወንድም አቤል በቃ በዚህ ደረጃ ነው መመለስ። አይ ጭቅጭቅ ከሆነ ወደ ጭቅጭቅ ከሆነ የሚያመራው ከሌላ ሰው ጋር መወያየት ትችላለህ ካለ አለቀ፣ በቃ ተዘጋ። ተጠያቂው አቤል ነው፣ ሙለታ አይደለም። ስለዚህ ሙለታ ከዛ በኋላ ለአብራራ ብሎ ቁጭ ማለት አይችልም፣ ጠያቂ ብቻ ስለሆነ። ስለዚህ አሁን ሌላ ጠያቂ ካለ ወደ ሌላ ጠያቂ መሸጋገር፣ ምናልባት የምትጠያይቁ ከሆነ ከአሊያም ደግሞ ውይይት እናድርገው ከተባለም ይሄ በጣም መሰረታዊ ትምህርት ስለሆነ ጥምቀት መቀጠል ይቻላል። ለምሳሌ እኔ አለሁኛው አሁን እኔም መቀጠል ይችላለሁ። እስካሁንም ተወያይታችኋል። እንደዛ ነው እንጂ እንደው ዝም ብሎ ብቻ ሳይድ እያያዙ ተጠያቂው ቁጭ ብሎ ጭራሽ ጠያቂው ነው አብራሪም ምን እንደዚህ አያስኬድም። ምን እስከምረዳው አክሊል ሳይድ ያስከው እኮ አንተ ነህ። ታች ሆነህ የኔን እየሰማህ ከነበረ ሳሚ ቆይ አንዴ አኬ እየሰማህ ከነበረ ቆይ ሳሚ አንዴ ሳሚ ቆይ አንዴ ሳሚ ቆይ አንዴ ጎበዝ አለቃ እኮ ሁልጊዜ ጨዋታ አስጠላንም ወይ? ቆይ ጨዋታ አስጠላ ሳሚ፣ ጨዋታ አስጠላንም ሁሌ እንጣላ። ኧረ አንድ ቀን እንኳን በፍቅር እንወያይ በጌታ በኢየሱስ ስም። እንወያያለን። እኔ ልወያይ ነው። በቃ ሚውት አድርጋን። ግን እንደ ጎበዝ አለቃ ደግሞ የሆነን ሰው ሚውት እያደረክ የሆነን ሰው እያስወረድክ አይደለም አይደል? አዎ ቴንክ ዩ። እሱን ያስወረደውንም እግዚአብሔር ይስጥልን። አክሊል ምናልባት ከአሁን በፊት ያቀረብኩልህ ሀሳብ ላይ መወያየት እንችላለን ከገባህ አይቀር። ስለዚህ ድቀተ ባህሪንም የምትሉትን ወይ ኦሪጂናል ሲን ወይ ደግሞ ጥንተ አብሶ ላይ ሮሜ ምዕራፍ 3 ላይ ዶክተር ሮዳስም የሰጠው እንትን ስላለ እዛ ላይ ብንወያይ ደስ ይለኛል። ቴንክ ዩ። የተወሰነ ደቂቃ ስላለኝ ማለት ነው። አልገባኝም። ምንድነው ሮሜ 3 ላይ ያልከኝ? አልተረዳሁትም። ሴና ሞዴሬተር አስተካክልኝ። ሙለታ ነው እያስወጣኝ ያለው። ቤቱን ልምራው። ሞዴሬተር አስተካክልኝ። ከሙለታ ላይ አንሺ። በቃ ከሙለታ ላይ አንሺ ሞዴሬተር። ጭቅጭቅ ያለው ሰው አይግባ። ታሜ ቆይ አንዴ፣ ሙሌም እየመጣ ነው። ፕሊዝ በእናታችሁ በፍቅር አውሩ። እሺ በሰላም ታሜ እያወራን ነው። እኔና በስነስርዓት ልመራው ነበር እኮ ቤቱን እኮ ሴንዬ፣ በስነስርዓት ልመራው። ሙለታ ምን እንደሆነ አላውቅም። አንዳንድ ጊዜ አጋንንት ምን እንደሚያደርግ አልሰራም። ተረጋጋና ትገባለህ። ቆይ በቃ ከዛ አሁን አኬና ሳሚ ይነጋገሩ በስነ ስርዓት። ቀጥሉ ሳሚ። ይሄ አሁን እንግዲህ ሮሜ 3 ላይ ያልከው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሏቸዋል የሚለው እመቤታችንን ይመለከታል አይመለከትም ከሆነ እኔ ይሄ እመቤታችንን ይመለከታል ብዬ አላምንም። ጥቅሱ እንደ ጥቅስ እመቤታችንን ብቻ ሳይሆን ብዙ ኤክሰፕሽኖችን ማምጣት ይችላሉ። ብዙ ኤክሰፕሽኖችን ምክንያቱም ሁሉም ኃጢአትን ሰርቷል ነው የሚለው። ግን ለምሳሌ በሮሜ መልእክት ምዕራፍ 11 ላይ ቅዱስ ጳውሎስ አንድ የሚያስቀምጠው ነገር አለ። ስለማን? ስለ ያዕቆብ እና ስለ ኤሳው ሲናገር ልጆቹ ገና በማህፀን ሳሉ ክፉም ሆነ ደግ ሳያደርጉ ይላል። ስለዛ በማህፀን ያለ ክፉም አያደርግም ደግም አያደርግም ነው። ለምሳሌ በማህፀን ያለ ልጅንም አይመለከትም። ሁሉ ኃጢአትን ሰርቷል። ይሄው በማህፀን ያለ ልጅ አልሰራም ነው። ኤኒዌይስ የኔ እንደው አቋሜን እዚህ ላይ ዝም ቢያሳውቅ ይለፍ ብቻ ብዬ ነውና እመቤታችንን ይመለከታል ብዬ አላስብም። ግን አክሊል የገባው ርዕሱ ደግሞ ጥምቀት ነው። ስለዛ ጥምቀት ላይ ነው የምናወራው ማለት ነው። ምን አይነት ማስረጃ ይዘህ? እኔ ጥምቀት ላይ አክሊል አሁን አንተ ስለመጣህ ጥምቀት ስለሆነ ርዕሱ ምንድን ነው? እኔ ስገባ ርዕሱን ቀየርከው ወዳጅ። አይ አይደለም ከመጣህ አይቀር ብዬ ነው። ለምን ውይይት ጥሪ አቅርቤልህ ነበረ። ስለዚህ እዛ ላይ ስላልመለስ እሱን በርዕሱ ስገባ ያልገባህን መተት ጠይቀኛለህ። አሁን ስመጣ ያልገባኝን አይደለም የምጠይቅህ አንተን ነው። በውይይት ደረጃ ሳይሆን እንዳልከው የለም መጠየቅ ከፈለክ መተህ ጠይቅ። ቅዱስ ጥምቀት ላይ መወያየት የምትችል ከሆነ ተወያይ። ጥያቄ ብቻም ከሆነ እዚህ አለ አክሊል አሁን አንተ እዚህ አለ ርዕስ ይዤ ስገባ ማለት ነው ወዳጄ። እዚህም እኮ ሊሆን ይችላል። እዚህም ርዕስ ተደርጎ ለምሳሌ ቢገባና በመጣ የምታምንበትን ነገር ነው አይደል? ሶፋር የምታወራው አንዴ እዚህም ቢሆን ርዕስ ሆኖ ሲገባ ልጠይቀኝ ትችላለህ። ከእመቤታችን ጋር በተያያዘ ያለኝን አቋም እኔ በግልጽ እንግዲህ ብዙ ሰው ያውቃል ብዬ አስባለሁ። ክርስቲያኑም ፕሮቴስታንቱም እመቤታችን ኃጢአት ሰርታለች ብዬ አላምንም። በማህፀኗ ራሱን ቅዱሱን የእግዚአብሔርን ቃልን ማለት የእግዚአብሔር ሎጎስ የተባለውን ራሱን አምላክ የሆነውን ቃልን በስጋ ከመያዙ አንጻር ቅድስናዋ ንጽህናዋ ከፍጥረታት ሁሉ በላይ ነው ብዬ አምናለሁ።
ልክ በብሉይ ኪዳን እንደነበረው እንደዛ ተራራ ማለት ነው። መጽሐፍ ቅዱሳዊ ያደረክልኝ አውራኛ አንዴ እኔ እኮ አሁን ወደ ውይይት እኮ ገብቼ አይደለም አቋሜን ብቻ ላሳውቃችሁና ከዛ በኋላ አቋሜን አይደለም አይጠየቅኩ። ስለዚህ ወደ ጥምቀት ውይይት ተመለስ። ከማትወያይ ከሆነ ሚውት አድርገውና እዛው እዚሁ ርዕስ ላይ መወያየት የሚችል ፕሮቴስታንት አስገቡ። ሙለታ ብዙ ሰዓት ስለተቀመጥኩ ሳሚ ያው ጥምቀት ስትወያዩ ወደ ህፃናት ስለምትሄዱ ሁሉ ጊዜ ቀጥታ ወደ ህፃናት ጥምቀት ግቡና በሱ ለሱ ተወያዩ ይቻላል። አክሊል ማንኛውም ሰዓት ላይ ግን ሬዲ ስትሆን ሌት ሚ ነው። በቃ እኔ አሁን እዚህ ጋር ጨርሻለሁ። ማንኛውም ሰዓት በዚህ ጉዳይ መወያየት ስትፈልግ አሳውቅ። ቤት እንዲሆን መጥቼ በደስታ እና በቃ ብለን የርዕስ አድርጌው ከልግባ እንጂ በቃ ማለት ትችላለህ። አንተ ለምን አትገባም? በጥምቀት ተወያይ ሳሚ ሳትወርድ ማለት ነው። ብዙ ጊዜ አንተ ለምን ነው እኔ ቤት ማገባው? ሳሚ የሰማኝ ሆነ በሰላም መወያየት የምትችል ከሆነ ኢንቫይት አድርገኝ እስቲ ብትል ይሆናል። እሺ ወይ እኔ ኢንቫይት አደርጋለሁ ወይ አንተ ቤት እመጣለሁ። ቴንክ ዩ። ጥምቀት ላይ ሆነስትሊ ስፒኪንግ ሪሳርች ኤግዞስት ስላደረኩ እኔ አልሰድብም። ያው ዞሮ ከአኬ ጋር በጥምቀት ከዚህ በፊትም ተወያይተዋል። በቁርባን አሁን እንወያያለን። ያው ደግሞ ጥምቀት ብቻ አይደለም። ስለዚህ በቁርባን እንወያያለን። አሁን ማለት በስጋው ደግሞ ሊያወያየን የሚችል ሰው ግን አንቺ ራስሽ ወይ ብትሆኚ ካልሆነ እኔና አኬ ራሳችን ተስማምተን እንወያያለን። ማንም ሙሌ ትንሽ ስራ ላይ ስለሆንኩ ነው እኮ ለምን ምን ችግር አለው? በቃ ራሳችን እንወያያለን። እኔና አኬ እንስማማለን። እድል ስጦት እንጂ ምናችሁ ነው የምትጫጫት? ርዕሱን አንዴ አሁን ቅድም ሳሚን ነው ያልኩት ከጥምቀት እንዳይወጣ ነው። በእርግጥ አሁን ተወያይ ከሌለና ማውራት ካለብን ይሄ ቅዱስ ሚስጥር ቅዱስ ቁርባን የተሻለ ነው። አትሊስት ከሚስጥራት ስላልወጣ ቅዱስ ቁርባን የተሻለ ነው። ውይይትም ጥሩ ይሆናል ብዬ አምናለሁ። አስቀድሞ ግን ጥምቀት ለድህነት ያስፈልጋል አያስፈልግም በሚለው መወያየት የሚችል ሰው ካለ እድል ቢሰጥ ጥሩ ነው። ይሄ ርዕስ እንትን ከማለት ጥምቀት ስለተወያዩበት ነው። ቅድም ተወያይተዋል። ችግር የለም ቢወኩ ምናምን ችግር አለው። የተወሰነ በደንብ እያሰፋ ነው እያደማ ነው እንሄዳለን። ደግሞ ወንድሞችም ጥሩ ነው ጥምቀት ላይ ብትወያዩ ጥሩ ነው። ምክንያቱም በተለይ ለድህነት ያለው አስፈላጊ ትምህርት እዚህ ጋር ላሉት ሰዎች ትምህርት ሊያገኙ በጥምቀት ስለተወያዩ ኦልሬዲ በቁርባን ደግሞ እንወያይ ነው። በሌላው ዶግማ እንወያይ ነው እንጂ በጥምቀት ተወያዩ ኦልሬዲ። ስለዚህ ያልተወያየንበት ስጋው ደግሞ እያለ ለምን ጥምቀት ጋር ብቻ እንትን እንላለን? በቁርባን እንወያይ ደግሞ። የዛሬው ርዕስ ለምን ጥምቀት አይሆንም ማለት ያን ሀለም በቁርባን ለምን እንዳይሆን ፈለገ? አኬ አራኔ ፈልጌ አይደለም። ቅድምም ሳሚን እመቤታችን ጋር በተያያዘ ሀሳብ ሲያቀርብ እኮ ነው ርዕሱ አይደለም ነው ያልኩት። የርዕስ የመሆንና ያለመሆን በቁርባን ይሁንና ሌላኛው ዶግማ እሱ ስለሆነ በስጋው ደግሞ እናርገውና በዛ እንወያይ ደቂቃ ይዘን ያድናል አያድንም በሚል ጥምቀት ስለተነሳ አሁን በኤፌሶን አንቺ ዝምትኝ እኔና አኬ እናውራ። አይ መሪ ስላልከኝ ከኦርቶዶክስ ቢራይሽናል ስለዛ ጥምቅ ቆይ አንቺ አላልኩም እኔ አኬ ራሱ ይብራው ሙለት አንዴ ስለዛ ቆይ አንዴ መጀመሪያ ጥምቀት ላይ መወያየት የሚፈልግ ፕሮቴስታንት ካለ እሱን እናስቀድምና ለትንሽ ደቂቃም ቢሆን ከዛን ወደ ቅዱስ ሚስጥር ደግሞ እንመጣለን። ቅዱስ ቁርባን ምንም ኮምፕሊት የታመነ ትምህርታችን እኮ ነውና ወደ ኋላ ምን ልክ እንደ ጥምቀቱ ነው። ቅዱስ ቁርባኑን ራሱ የሆነ ጓጉተን የምንይዘው ለመወያየት ልክ እንደ ጥምቀት ነው ቅዱስ ቁርባንንም እንትን የምንለውና ምንም ቅዱስ ቁርባንም አሁን በቅርብ ከማን ነው ከአንተም ከወንድማችን ኤፍሬም ጋርም ተወያይቼበታለሁ። ዛሬም ደግሜ መወያየት እችላለሁ። ምንም ሚስጥራት ላይ በጣም የመወያየት በጣም ፍላጎቱ ላይ ነው የኔ እና እሱ አይደለም ትልቁ ቁም ነገር። ግን ጥምቀት ላይ ማውራት የሚችል ፕሮቴስታንት ካለ እናስቀድምና ዘን ወደ ቅዱስ ሚስጥር ደግሞ እናልፋለን። ጥምቀት ለድህነት ያስፈልጋል ወይስ አያስፈልግም የሚለው እኔ እኮ በምንም አልወያይም አላልኩም። ግን በጥምቀት ስለተወያዩ በጥምቀት ስለተወያዩ በቃ ዶክተር ዳኒ አለው እሺ ዳኒ ከመሄዱ በፊት አኪ እኔ ስሜን ማስተካከል ስለምፈልግ ነው። ሙለታ ምንም ነገር እንዳይሰማ ወደሃለሁ። በያው በእግዚአብሔር ፍቅር ነው መጠይቀህ። አንተ ላይ ምንም አይነት ቀራኝም የትምህርት ልዩነት እንኳን ቢኖረን መጥቼ ገስት ላይ ወያያለሁ። እዚህ መወያየት ካለብን በትክክል መተን በስነ ስርዓት እንወያያለን እንጂ አንተን የማንቋሸሽ አንተን የመሳደብ ክርስትናዬም ስለማይፈቅድ አልሰድብም። አላንቋሽሽ ስም ማጥፋት ስለሆነ ነው። እኔ ያለብኝ አንድ ግዴታ ብቻ ነው፣ አንተን መውደድ ብቻ። አንተን የመውደድ ግዴታ አለብኝ። በያው በክርስቶስ ፍቅር ወዳለው አንተን የመጥላት መብት ስለሌለኝ ነው።
እንደዛ መስሎ እንዳይታየ እስከዛሬ ድረስ ለተሰማ ነገር በይኸው በእግዚአብሔር ፊት ይቅርታ ጠይቃለሁ። በህዝቡም በምንም የምር እየጠላው እየሰደብኩ ከመሰለና እንደዛ አይነት ስሜት እንዳይሰማ መወያየት ካለብን በፍቅር እንድንወያይ እንድንነጋገር እንጂ ቤቱን መምራት ከተቻለ አሁን ካየ አንተና አኬ ዝም ብላችሁ ስትነጋገሩ ነበር ሁላችንም ይወት አድርገን። አንዳንድ ሴቶች ግን በቃ ካላወሩ ሲንጫጩ ማውረድ ስለነበረብን ታወርዳለህ፣ ቤቱን ስርዓት ታስይዛለህ። ያ ነገር ከፍቅር ካየው መልካም ነው። ከፍቅር ካላየው ግን ያው እኔ ውስጥ ያለው ፍቅር ብቻ ስለሆነ በያው በክርስቶስ ፍቅር ወዳለው ክርስትና የሚያስገድደኝ ብቻ ነው። አመሰግናለሁ። ቴንክ ዩ ተባረክ። አቢሲኒያም መጥቷል። አቢሲኒያም መወያየት ይቻላል። አዎ እችላለሁ። አኬ እንደዚህ እናርግ። በአንተ አሁን በቁርባን እንወያይና እኔ እናንተ ጊዜ ካለ አኬ እና ርዕሱ ይለቃ እንዴ ለምንድን ነው የሆነ በደንብ እንዳይደማ ፈልጋለ ርዕሱና አንዴ መወያየት ትችላላችሁ እኮ። አሁን እኔ በቁርባን እንወያይና በጥምቀት ደግሞ መወያየት ከፈለክ መወያየት ትችላለን ያልኩት ነው። ዛሬ ብቻ እኮ አይደለም ውይይቱ። ምን አልከኝ? ይቅርታ አድርግልኝ። አንተ መጀመሪያ የሆነ ሰው ወንጌል ሰበከልህ፣ አገናዘብክ፣ መቀበል አለብኝ አልክ። ከዛ ኢየሱስ ክርስቶስን የግል አዳኝ እንደሆነ አድርገህ ተቀበልክ፣ ንስሐ ገባ፣ አመንክ፣ ኢየሱስ የእግዚአብሔር ልጅ መሆኑን አምነህ በአንደበትህ መስክረህ ካረክ በኋላ ወደ ጥምቀት ሄድክ ወይስ ከጥምቀት ጀመርክ? እንዴት ምንድን ነው ያደረከው? ከላይ አንድ ቁጥር ከፍ ብለህ ወደ ዓለም ሁሉ ሂዱ ወንጌልም ለፍጥረት ሁሉ ስበኩ ብለህ ያ ሰው የሚያምን ሰው ስብከት ያስፈልገዋል። ያ ነገር አንተ ህይወት ላይ አፕላይ አድርጓል? አንተ ያን ከመጠመቅ በፊት ወንጌል ሰምተህ አምናል? እሺ እንግዲህ አሁን ስበኩ የተባለው ለማን ነው? ለሚሰማና ለሚያገናዝብ ሰው ነው። አለቀ። ለህፃናትንና አእምሮ ህሙማንን አይመለከትም። መስማት ሶሪ ቀጥል። አንዴ እንትን ልበልና ንገረና አእምሮ ህሙማንንና ህፃናትን አይመለከትም ይሄ ጉዳይ። ስበኩ የሚል ቃል ስላለ ያመነ የተጠመቀ ይድናል። ምን አርጋችሁ ሰብክ? ህፃናትን የማይጨምር ከሆነ ለምን ታዲያ አንተ በጻፈ አኬ ወይ በደቂቃ ብታረጉት አፍላፍ ከምትነጋገሩ አይሻልም? እሺ ጥያቄው 5 ደቂቃ ያዥለት ቤቴ እና በደቂቃ 5 ደቂቃ ይጠይቀኝ። እንደሱ ያርጉ። ብዙ ሰዓት እንዳይወስድ አፍላፍ ስትሉ እየተማማረን ስላልሆነ ነው። አዎ እና አንዴ ግን እስከሚጨርስ ታገሰኝ። እሺ አቢሲኒያ። እሺ አዎ እንግዲህ አሁን ምን አለ መሰለ ለህፃናት የማይሆን ከሆነ አንተ ለምን ተጠመክ ላልከኝ ስለ ጥምቀት መጽሐፍ ቅዱስ በግልጽ ስለሚናገር ማለት ለመዳን እምነትም ጥምቀትም ያስፈልጋል ተብሏል። ትክክል። ማመን ያለው ማርቆስ 16 ላይ ብቻ ተረጋግተን ተቀምጠን እንየው ከተባለ ወንጌል ይሰበክና ያ የተሰበከውን ወንጌል ሰምቶ ስለማመን ወይም ስላለማመን ነው የተነገረው። ስለማመንና ስላለማመን ከህፃናት ጋር ተያይዞ ልክ በአይሁዳውያን ዘንድ የአይሁድ ልጅ እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ እንኳን ኮንፌስ ሳያደርግ እንዲህ ያለ እምነት እንኳን ሳይኖረው በመገረዝ የእግዚአብሔር ህዝብ ውስጥ ይጨመራል። በእግዚአብሔር ኪዳን ውስጥ ይገባል። በእግዚአብሔር የኪዳን ህዝብ ውስጥ ይጨመራል። ስለዚህ የእግዚአብሔር ህዝብ ነው የሚባለው። ማን? የተገረዘው ልጅ። አላመነም። እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን እንኳን አላመነም። ኦኬ። ሳያምን ኮንፌስ ሳያደርግ በግዝረት ይገባል። የማን ልጅ? የአይሁድ ልጅ ብቻ። በሐዲስ ኪዳን የእግዚአብሔር ህዝብ አሁን አለ። ይህ የእግዚአብሔር ህዝብ ቤተክርስቲያን ናት፣ ክርስቲያኖች ናቸው። የእነርሱ ልጆች ግዝረት በጥምቀት ተተክቷልና ሲጠመቁ የእግዚአብሔር ህዝብ ውስጥ ይጨመራሉ፣ ቤተክርስቲያን ውስጥ። ስለዚህ የክርስቲያን ልጆች ክርስቲያን ናቸው እስከተጠመቁ ድረስ ማለት ነው። የእግዚአብሔር ህዝብ ውስጥ እስከተቀላቀሉ ከዛን በእምነት ያድጋሉ። አሁን ይህንን የህፃናትን እንደዚህ ያዘና አድርገውና ማርቆስ 16 ግን የሚናገረው ለምሳሌ ለአዋቂዎች፣ ለምሳሌ አንተ አሁን መዳን ብትፈልግ ዝም ብለህ መታ ተጠመቅና ከዛ በኋላ ታምናለህ አንልህም። ምንድነው የምትደረገው? መጀመሪያ ወንጌል ይሰበክልሃል። መሰረታዊ የቤተክርስቲያን ትምህርት ይነገርሃል። ከተማርክ በኋላ ትጠመቃለህ። ከተጠመቅክ በኋላ ትድናለህ። ያመነ የተጠመቀም ይድናል። አላምንም ካልክ ግን ይፈረድብሃል ማለት ነው። ለምሳሌ የቤተክርስቲያን ትምህርት አልቀበልም ካልክ። እሺ አሁን አልከኝ አንድ ሰው ወደ እናንተ ቤተ እምነት ሲመጣ መጀመሪያው ወንጌል ይሰበክለታል ብለሃል። ከዛ ወደ ወንጌል ከተሰበከለት በኋላ ያ ሰውዬ አሁን ለምሳሌ ሐዋርያት ሥራ ላይ ስናይ ከመጠመቃቸው በፊት ያደረጉት ምንድነው? ንስሐ ግቡ። ከጥምቀት በፊት ያለ ንስሐ መግባት አለ። እሺ ይሄኛው ትልቅ አዋቂ ሆኖ የመጡት ናቸው። አሁን እናንተ ቤተ እምነት ደግሞ
ከ98% በላይ በ40 ቀን በተወለደ ወንዶቹ በ6ኛው ሳምንታቸው ሴቶቹ ደግሞ በ80 ቀናቸው ይጠመቁ ናቸው። ከ98% በላይ ማለት ይችላል። እና እነዛ 2% ወንጌል ተሰብኮላቸው የተጠመቁት እሺ እነሱ ችግር የለውም ያመነ የተጠመቀ የሚለውን አሟልተዋል እንበል። ፓኬጁ ያመነ ከዛ የተጠመቀ የሚለውን አሟልተዋል። እነዛ 98% ይሄ በ40 ቀናቸው የተጠመቁት እድል ፈንታቸው ምን ይሆናል? ምንም። አሁን ይሄ ቃላቶችን እያቀያየሩ በመናገር አንድ ሰው ሲመጣ አንተም 3-4 ደቂቃ ስላወራችን ብቻ ሐሳቤን ላስቀምጥ። አንድ ሰው አዲስ ሰው ሲመጣ ወንጌልን ሰብኳለ። ወንጌል ሰብኮ ካመነ በኋላ ወደ ጥምቀት እንወስደዋለን አልከ። ትልቅ ሆኖ አዋቂ ሆኖ ለመጣ ሰው ማለት ነው። አሁን እርስ በርስ አጠገብ ላይ ጓደኞቼንም አንተም ሁላችሁንም ብታይ በ40 ቀናችሁ ነው በብዛት የተጠመቃችሁት ሁላችሁም ማለት ነው። ያኛው አዋቂ ሆኖ የተጠመቀው ነው አገናዝቦ የተጠመቀው ዳነ ብለን እንውሰድ። ያን ደግሞ በፐርሰንት ብናስቀምጠው ምናልባት 60 ሚሊዮን ብትሆኑ ከ60 ሚሊዮኑ 5000 ሰው የሚሆነው ነው በትልቅ ሆኖ የሚመጣው ሃይማኖት የሚቀይረው ምንድነው? አንድ ሰው ያምናል ሲጠመቅ ከነ ቤተሰቡ ተጠመቀ እየተባለ እንደሚነገረው ከአንድም ሁለትም ሶስትም ቦታ ሐዋርያት ሥራ ላይ አንደኛ ቆሮንቶስ ላይም ልክ እንደዚሁ ቅዱስ ጳውሎስ ሰዎችን እየጠራ የነሱን ቤተሰብ አጥምቅ ያለው ምናምን እያለ ይናገራል። እነዛ ሁሉ ቤተሰቦች ውስጥ ቤተሰብ ተብሎ በተጠቀሰ ቁጥር ህፃናት የለም ብሎ መፈረጅ በጣም አደገኛ ነው። ኦኬ አለ ብለን እንደው ዝም ቢባል ደመደምም ግን እገሌ ጋርም የለም እዛ ጋርም የለም እዛ ጋርም የለም እዛ ጋርም አይኖርም ልንል አንችልም። ኦፍ ኮርስ እና ቁም ነገሩ ማርቆስ 16 ላይ እናወራ ካልከኝ ግን ማርቆስ 16 ስለ ህፃናት ጥምቀት አያወራም። የህፃናትን ጉዳይ አይደለም የሚነካው አዋቂዎችን ነው። ቴንክ ዩ ቀጥዬ የማወራው ከጥያቄ ካለ አሁንም እና እኔ ደግሞ ጠይቃለሁ ባይዚ ችግር የለም። አሁን ለምሳሌ ማርቆስ 16:16 ወደ ዓለም ሁሉ እንግዲህ ሂዱና ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ሰብኩ አለ በኋላ ያመነ የተጠመቀ ይድናል ያላመነ የሚፈረድበት አድርጎ ነው ያስቀመጠው። ማመን ይቀድማል። ካመነ በኋላ አንድ ሰው ይጠመቃል። ሲያምን ምንድነው? ማመን ማለት አንድ ሰው ቀድሞ ከነበረበት የጨለማው ግዛት የሰይጣን አገዛዝ በንስሐ ይህን ያለበትን ዓለም ሰይጣንን ክዶ እግዚአብሔር የላከውን የእግዚአብሔርን ልጅ ኢየሱስ ክርስቶስን በእምነት ኢየሱስ ክርስቶስ ጌታ መሆኑን በልቡ አምኖ በአንደበቱ መስክሮ ልክ ሮሜ ምዕራፍ 10 ቁጥር 9 እና 10 ላይ እንደተጻፈው ኢየሱስ ክርስቶስ ጌታ መሆኑን በአፉ መስክሮ በልቡ አምኖ ቃል ኪዳን ገብቶ ማመን አምኖ የእግዚአብሔር ልጅ ሆነ። መጽሐፍ ቅዱስ እንደሚለው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ተብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደተጻፈው አንድ ሰው ከመጠመቁ በፊት መጀመሪያ ማመን ቃል ኪዳን መግባት አለበት። የእግዚአብሔር ልጅነት ያገኛል ኢየሱስ ክርስቶስን ሲቀበል ሲያምን ማለት ነው። ማመን ማለት እሱ ነው። እሺ ወደ ጥያቄ ስልባ እንሄዳለን። ሌላ ደግሞ የህፃናት ጥምቀት የህፃናት ጥምቀት ሌላ አደጋው ምንድን ነው? ለምሳሌ እናንተ ህፃናትን ስታጠምቁ ህፃናት ወንዝ ወይ ትልቅ ውሃ ውስጥ ጠልቀው መጠመቅ አይችሉም። ብዙ ጊዜ ከጉልበት በታች ጉልበት አካባቢ ያለውን ውሃ ውስጥ ንክር ታርጉና ታወጣላችሁ። ሞትና ትንሣኤውን እንተባበራለን የሚል ሰው ለምሳሌ እኔ ወንዝ ላይ ትልቅ ገንዳ ወንዝ ላይ ትልቅ ወንዝ ላይ ተጠመቁ ስጠመቅ ሞትና ትንሣኤውን ውሃ ውስጥ ገብቼ ሙሉ በሙሉ አጥልቀው እስከታች ድረስ ገብቼ ወጣው። አሁን ጥምቀቱን ራሱ እንኳን ዲቴል ብናይ ህፃናትን እንደዛ እንዳናደርግ በአፍንጫቸው ይገባሉ፣ ሊሞቱ ይችላሉ። የውሃ ጥምቀት መጠመቅ የሚችሉበት የ40 ቀን ህፃን ውሃ ውስጥ ልክ የኢየሱስ ክርስቶስን ሞትና ትንሣኤውን ለማስመሰል ውስጥ ድረስ ተነኩ። ወደ ውስጥ ጠልቆ ይገባሉ አይገቡም የሚለው ነው። እሺ የህፃናት አንድ ህፃን ከወገቡ በታች እግሩን ብቻ ውሃ ውስጥ ብናወጣ እሺ ቋረባክን ቋንዴ ሞትና ትንሣኤውን ተባበረ ማለት እንችላለን። የአንድ ህፃን እግሩን ብቻ አስገብተን ውሃ ውስጥ ብናወጣ የት ነው እግሩ ብቻ ይግባ የተባለው? እግሩ ብቻ ውሃውን ይንካው ይግባ ምናምን የተባለው? እሺ ቪዲዮ ክፈትና አንድ ህፃን ልጅ ውሃ ውስጥ ሙሉ በሙሉ ሰውነቱ ጠልቆ ሲወጣ ጥምቀት አሳየኝ እስቲ። ለምንድን እኔ የህፃናት የሚጠመቁትን ሁሉ እየሄድኩ ቀርጻለሁ እንዴ? ከስርዓት አንፃር የህፃናት ጥምቀት ሞትና ትንሣኤውን ለመተባበር ነው አይደል? ሰዓትህ ደግሞ አልቋል። ብዙ ሰዓት ነው የሰጠው። ከስርዓቱ አንፃር ቆይ ተይው ይጨርሰውና ይሄንን እኔም እጠይቀዋለሁ። አጫልጫ 2 ደቂቃ ይቀረኛል ገና። እሺ እንደ አዲስ ተጀምሮልህ ነው አንዴ የተባለበትን ማስረጃ አምጣ እስቲ። እሺ እና ለምሳሌ አንድ የ40 ቀን ህፃን ልጅ የኢየሱስ ክርስቶስ ሞትና ትንሣኤ መሀል አትግባ። የኢየሱስ ክርስቶስ ሞትና ትንሣኤ ኧረ አንዴ ቆይ ልጨርስ። አንዴ ቆይ መሀል አትግባ። አንድ ህፃን ልጅ ለምሳሌ የኢየሱስ ክርስቶስ ሞትና ትንሣኤውን እንዲተባበር ብለን የ40 ቀን ህፃን ውሃ ውስጥ ለምሳሌ ወንዝ ወስደ ነው ሙሉ በሙሉ ውሃ ውስጥ ነክረ ነው
ሞትና ትንሣኤውን እንዲተባበር ከዛ ብናወጣው ያ ልጅ ትንፋሹንም መቆጣጠር አይችልም፣ ራሱንም መግዛት የሚችልበት እድሜ ላይ አይደለም። እሺ ያ ሞትና ትንሣኤውን እንተባበር ካላችሁ ቅድም እንዳልከው ለምንድን ነው እንትኑን ብቻ ነቃችሁ? ራስም እየመለስክ ነው ወደ አቢሲኒያ። እሱን አብራራልኝ። አይ ቆይ አንዴ፣ ህፃናቱ ላይ መጀመሪያ ደረጃ እግራቸውን ብቻ አስነኩ ምናምን የሚል ነገር አሁን አንተ ምንም ማስረጃም አላመጣህም። እሺ ቪዲዮ አሳየኝ፣ የህፃናት ጥምቀት ሞትና ትንሣኤውን እንደሚመስል እስቲ አንዴ። ስርዓቶችን ሁሉ ቪዲዮ እየቀረጽኩኝ እኮ ይዤ አልዞርም። ለውይይት ሰዓት የማሳያቸው ቪዲዮ ብዬ የሆነ ሲያጠምቋቸው እንትን አለንም። ግን ሁለት አይነት ያጠማመቅ ዘዴ ግን አለ። በኢመርሽን አለ፣ ወደ ውስጥ ጠልቆ የመውጣት ነገር፣ ከላይ ደግሞ በማፍሰስ ደግሞ አለ። ይሄ ስርዓት ከመጀመሩ አለ ከመጀመሩ ነው ያለው ከሐዋርያት ጀምሩ። ምናልባት ሰምተህ የምታውቅ ከሆነ የሆነ ጊዜ ላይ ማናቸው ዶክተር ተስፋዬ ሮበሌ ዲዳኬ የሚባል መጽሐፍ አለን ብለው ሲናገሩ ሰምተሃል? ለኦንሊ ጂሰሶች ሲናገሩ ለኦንሊ ጂሰሶች ዲዳኬ የሚባል መጽሐፍ አለን አሉ። ከሐዋርያት ጀምሮ የመጣ መጽሐፍ ነው። ዲዳኬ ይህንን ያስቀምጣል። ወይ ኢመርስ ሲደረግ ወደ ውስጥ ተዘፍቀው ይወጣሉ፣ አሊያም ደግሞ ከላይ በመጨመር በስፕሪንክሊንግ ምናምን ሊሆናል ማለት ነው። አያጠማመቁ እንደነዚህ ነገሮች አሉ። እግሩ ብቻ ይንካ የሚባል ግን የለም። እንደዚህ አይነት ነገር አይቻልም። ከላይ ጀምሮ እየተጨመረለት ይደረጋል። ይሄ ማንም ሰው የክርስትና ሰዓት ህፃናት ሲጠመቁ ሄዱ ያየ ሰው ያውቀዋል። መጀመሪያ ወንጌል የሰማ ስብከት የሰማ ወንጌል ከዛ በኋላ ያመነ አምኖ ካመነ በኋላ የተጠመቀ ሰው ናይስ። ስለዛ ወንጌል ሰምቶ አምኖ የተጠመቀ ከዘላለም ሞት ይድናል ማለት ነው። ስለዛ አምነህ የምትጠመቀው ከዘላለም ሞት ለመዳን ነው ማለት ነው አይደል? ወንጌል ሰምተህ አምነህ ካመንክ በኋላ ወንጌል ሰምተህ አምነህ የምትጠመቀው ከዘላለም ሞት ለመዳን ነው። ያ ጥምቀቱ ግን በአንደበት በልብ አምነህ በአንደበት የመሰከርከውን ኢየሱስ ክርስቶስ ጌታ መሆኑን እግዚአብሔርም ከሙታን እንዳስነሳው ብለህ ያልከውን ያንን አንተ ሞትና ትንሣኤውን ውሃ ውስጥ በመተባበር ከዛ በፊት ግን መጀመሪያ ወንጌል ትሰማለህ። ወንጌል ከሰማ በኋላ ነገርከኝ እኮ በቃ ወንጌል ሰምተህ አምነህ የምትጠመቀው ከዘላለም ሞት ለመዳን ነው። ስለዛ ጥምቀት ለምንድን ነው የሚጠቅመው? ቆይ እምነት ለምንድን ነው የሚጠቅመው? እምነት ለመዳን። ጥምቀት ግን እምነት ያልተጨመረበት ጥምቀት ምንም ሰውነትን ራሱ ማሳር። የትኛው ጥምቀት ከፊት ለፊቱ ወንጌል ተሰምቶ እምነት ብዬ ስጠይቅህ እኮ ጥምቀት ያልተጨመረበት ወይም ስብከት ያልተጨመረበት ምናምን እኮ አላልከኝም። በቃ ያመነ የተጠመቀ ይድናል ስለሚል እምነት ለድህነት ነው አልከኝ። እሺ በእምነት የሆነ ጥምቀትስ? በእምነት የሆነ ጥምቀት በእምነት የሚለው እምነትን አብራራልኝ እስቲ። እምነት ያመነ ወንጌልን ሰምቶ ያመነ የሚጠመቀው ጥምቀት ለምንድን ነው የሚጠመቀው? ያ ለመዳን ስላመነ ማለት ነው። እግዚአብሔር ያክብር። በቃ አሁን አየህ አንተ የት ነው ህብረት የምታደርገው? እኔ የወንጌል አማኝ ነኝ። ጥምቀቴን ግን በአንደበቴ አምኜ በልቤ የመሰከርኩትን ያለ መተባበር ነው እንጂ ጥምቀት እድናለሁ ብዬ አይደለም እጄ ውስጥ የገባው። ከዚህ ትምህርት አንጻር አሁን ጥምቀት ለድህነት ነው ስላልከኝ ይሄ የወንጌል አማኝ ነኝ ብትለኝ አልቃወምም። ከፊት ለፊቱ ወንጌል መስማት ቀድሞ ወንጌል ሰምተህ አምነህ የምትጠመቀው ለመዳን ነው። በማርቆስ 16 መሰረት ስለዚህ አሁን ምንድነው መሰለህ አቢሲኒያ ወዳጄ፣ አሁን አንተ ህብረትህ ከክርስቲያኖች ጎራ ነው። አሁን ይሄ እምነትህ ወደ ክርስቲያኖች ጎራ ግን እኔ ደግሞ ክርስቲያን ምለው ኢየሱስ ክርስቶስን የተቀበለ ሰው ብቻ ነው። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስን የተቀበለ ሰው ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ችግር የለም። ስለዛ ትልቁ ቁም ነገር ምንድነው? በጴንጤ ውስጥ የማይታመነውን አንተ ታምናለህ። ለዛ ብዬ ነው እንደዛ ያልኩ። ጴንጤ አያምንም። ጥምቀቷን ብቻ ነጥዬ ከወሰድክ አትድንም። አንዴ ጴንጤ በል ሰው ወንጌል ተሰብኮለት አምኖ በቃ ድህነቱን ያኔ ነው የሚያገኘው። የሚጠመቀው ከዛ በኋላ ድህነቱን ለማሳየት እንጂ ለመዳን ጥምቀት የሚባል ነገር የለም ነው የሚሉት። አንተ ደግሞ በተለየ መልኩ ወንጌሉ ላይ በግልጽ ስለተጻፈ ወንጌሉንም ለመካድ ሞራሉ ስለሌለ ጥሩ ነው ያደረከው። ምንድን ያለው ጥሩ ነው። ከጥምቀት በፊት ጥምቀት የጠመቁበትን ላብራራልህ። ያ በአንደበቴ መስክሬ በልቤ ያመንኩትን እሱን ሞትና ትንሣኤውን በውሃ በመጠመቅ ተባብሬያለሁ። በቃ ለድህነት ነው ስላልከኝ በቂ ይመስለኛል። ያው ሀሳብህን አስቀየርን ብዬ በማሰብ ማለት ነው። እሺ ተጨማሪ ስለዛ የጥምቀትን አገልግሎት ከዚህ አንጻር የምናየው ከሆነ በብሉይ ኪዳን ግዝረትን እግዚአብሔር ለአብርሃም ሲሰጠው ያልተገዘረ ሰው ነፍሱ ከኔ ተለይታ ትጥፋ ይብሉ ነበርና ሲገረዙ በኪዳን ህዝብ ውስጥ ይጨምራሉ አይጨምሩም? ይጨምራሉ።
እሺ እግዚአብሔር ማነው እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን እምነት ወይም በእግዚአብሔር ማመን አምነው ነው የሚጨመሩት ወይስ ተገዝረው? አይሁድ ለምሳሌ ከሌላም ሀገር ሄደው አይሁድ የሆኑ ሰዎች አሉ በግርዘት። እሺ ከሌላ ቦታ አይሁድ ለመሆን ምን ማድረግ አለባቸው? ከሌላ ማለት እሱ የብሉይ ኪዳን ነው መገረዝ አለባቸው። መገዘር ብቻ ነው ያለባቸው? መገረዝ አለባቸው። የአዲስ ኪዳኑ መገረዝ ደግሞ ኢየሱስ ክርስቶስን ማመን እንደሆነ በሮሜ ምዕራፍ 2 ላይ ተቀምጦልናል። አንዴ እሱን እናየዋለን አብረን ግዝረት ምን እንደሆነ ማለት ነው። አሁን አንዴ ልመልስህና በብሉይ ኪዳን ሰው ወደ ይሁዲነት ለመግባት ካደገ በኋላ ትልቅ ሰው ከሆነ ምንድን ነው የሚያደርገው? መገረዝ አለበት። መገረዝ ብቻ ወይስ በአይሁዳውያን አምላክ በእስራኤል አምላክ በአብርሃም ዘጸአት 6:4 እስራኤሎች ስማ አምላካችን እግዚአብሔር አንድ አምላክ የሚለውን ማመን አለበት? አዎ ማመን አለበት። ስለዚህ እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ማመን አለበት። አምኑ ደግሞ መገረዝ አለበት። ስለዚህ አሁን በብሉይ ኪዳን ተመልከቱ፣ ወደ ይሁዲነት ለመግባት ምን ማሟላት አለበት? ማመን አለበት እግዚአብሔር አምላካችን አንድ እግዚአብሔር ነው የሚለውን ፕላስ ደግሞ መገረዝ አለበት። በሐዲስ ኪዳን ወደ እግዚአብሔር ሕዝብ ለመጨመር ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ ማመን። ልክ በብሉይ ኪዳን ሰው ወደ ይሁዲነት ለመግባት እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ አምኖ ከዛም መገዘር እንዳለበት ሁሉ አሁን ደግሞ በሐዲስ ኪዳን ሰው ወደ ክርስትና ለመምጣት ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው የሚለውን እምነት አምኖ በክርስቶስ በኩል የተገለጠውን ሁሉ አብሮ መቀበል አለበት ማለት ነው። ይህንን አምኖ መጠመቅ አለበት የለበትም? መጠመቅ ማለት በልብ መገረዝ ማመኑ ያን ያመንከውን እምነት ያንን ያመንከውን ኢየሱስ ክርስቶስ ጌታ ነው። እኔ አለበት የለበትም የሚለውን አብራራልኝ አላልኩም። ለመዳን የግዴታ ለመዳን አይደለም። ጥምቀት ለመዳን አይደለም አልክ ደግሞ ለመዳን ይኸውልህ ያ ያመንከው በልብ አምነህ በአንደበት የመሰከርከው ያንን ማመን ለመተባበር አንዴ ሰው ወደ ክርስትና ለመምጣት ወይም ደግሞ ወደ እግዚአብሔር ሕዝብ ለመጨመር በሐዲስ ኪዳን በክርስቶስ ማመንና መጠመቅ አለበት የለበትም? አይደለም። የመጀመሪያው ስራ አንድ ሰው አይደለም። የመጀመሪያው ስራ አንድ ሰው አይደለም። የመጀመሪያው ስራ አንድ ሰው ማብራሪያ ነገር ነው። እሺ ላብራራለህ። ሌላ ስለሆነ አንዴ ቆይ። ጥምቀት ለድህነት እንደሆነ ቅድም መስክረ ነበረ፣ ግን ትንሽ ቆይተህ ደግሞ ስታስቡ ከጴንጤው ጋር ምንም እንዳብራራ እድል አልሰጠኸኝም። አንዴ ኧረ እድልማ እየሰጠሁ ነበርኩ ወዳጄ፣ ግን የምታብራራው አንተ ምን ነገር ነው? ያልተጠየቅከውን ነገር ነው። ለማንኛውም ቁም ነገሩ ጥያቄ የሚያጠነጠነው ምን ላይ ነው? በብሉይ ኪዳን ሰው እንግዲህ አይሁዳውያን ማነው አንድ ሰው ለመዳን ማመንም መገረዝም አለበት። በሐዲስ ኪዳን ደግሞ ማመንም መጠመቅም አለበት ወደ እግዚአብሔር ሕዝብ ለመጨመር። በብሉይ ኪዳን የእግዚአብሔር ሕዝብ ውስጥ ያሉ ልጆች ግን ህፃናቱ ግን ተገዝረው ይጀምራሉ። በሐዲስ ኪዳንም ውስጥ የክርስቲያን ልጆች ተጠምቀው ይጀምራሉ። ይህንን አርጊመንት ሳያምኑ ብቻ ሳይሆኑ ተጠምቀው ይጀምራሉ። ህፃናት ሲጀምር ምን ወላቸው ከዛ በኋላ በእምነት ያድጋሉ። አሁን በፕሮቴስታንት ውስጥ ጆን ካልቪን፣ ማርቲን ሉተር፣ ዘዌንግሊ ሁሉም ታላላቅ የፕሮቴስታንት ሪፎርመሮች እነዚህ የፕሮቴስታንቲዝም ተብለው የሚጠሩት ሁሉ ይህንን ትምህርት የህፃናት ጥምቀትን የማይቀበሉትን ከአጋንንት ብለው ደምድመውታል። ባይዘው ሊትራሊ ከአጋንንት እንደሆነ። ስለዚህ አሁን ላይ እድል አግኝቶ ነው ራሱ ተሰሚነት በዛ እያሉ ሲመጡ ስምን አግኝቶ ነው የገቡት እንጂ ሰዓትን ጨርሳል። አንድ ደቂቃም አንድ ሰከንድም ለማብራራት እድል አልሰጠኝም። በቃ ሰጥቼ ነበር ማብራራ አንድ ሰከንድ አልሰጠኝም። ኦኬ አሁን መጽሐፍ ቅዱስ ይላል። ኦኬ ኧረ እባክህን ላብራራለት። ቆይ አቢሲኒያ በቃ ሚዩት አድርግ። የሆነ ነገር አለ ማለት የፈራችሁት ነገር አለ ማለት ነው። አሁን ደግሞ ተስማሙና ሌላ ሰው ካለ ሀሳባችንን እንጠቅልል። አሁን በስጋው ደግሞ ዳኒ አንቺ ቆይ ኤፌሶን እስኪ በእናትሽ አንቺ በጣም ነው የምትረብሺው። ዝም በይ። ሚዩት አታድርገኝ ዳኒ። ማን ነው አንቺን እንደዚህ እናጠቃለን? አንዳንድ ቃል እናጠቃልና እንጨርስ። እንደዛ ይሻላል።
መጽሐፍ ቅዱስ ሲናገር እግዚአብሔር የላከውን ልጁን ኢየሱስ ክርስቶስን እንድንቀበል በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው እንደተባለ አንድ ሰው የእግዚአብሔር ልጅ የሚሆነው እግዚአብሔር ወደ ዓለም የላከውን የእግዚአብሔርን ልጅ ኢየሱስ ክርስቶስ የተባለውን አንድ ሰው ኢየሱስ ክርስቶስ ጌታ መሆኑን እግዚአብሔርም ከሙታን እንዳስነሳው በልቡ አምኖ በአፉ ሲመሰክር ያንን ቃል ኪዳን ሲፈጽም የሰው የእግዚአብሔር ልጅ ይባላል። ከዛ ሰዓት የእግዚአብሔር ልጅ የሆነ ሰው ደግሞ ወራሽ ነው። መጽሐፍ ቅዱስ የሚናገረው ማመን እንዳለብን ማመን አሁን ካለንበት የጨለማው አገዛዝ የሰይጣን አገዛዝ በእምነት እግዚአብሔር የላከውን ልጁን ኢየሱስ ክርስቶስን ጌታ መሆኑን የኛን ኃጢአት በመስቀል ላይ መክፈሉን ያንን በልባችን አምነን እግዚአብሔር ከሞት እንዳስነሳው በልባችን አምነን በአንደበታችን ስንመሰክር ያንን ቃል ኪዳን ያንን ንስሐ ስንገባ የእግዚአብሔር ልጆች እንሆናለን። ይህንን የእግዚአብሔር ልጅ የሆኑን ስንቀበል ነው አመን የሚባለው። በሌላ ክፍል ደግሞ በዮሐንስ ወንጌል ምዕራፍ 3:16 ላይ በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል ማለት ነው። ሰዓት ጨርሰናል። 1 ደቂቃ ቀጥላ። ኦኬ እንግዲህ ማርቆስ 16 ላይ ከሆነ ይወራ የተባለው ቅድም እንዳሳዩአችሁ ማርቆስ 16 በግልጽ ወንጌል መሰበክ እንዳለበት ይናገራል። እንግዲህ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ሰበኩ ይላል ጌታችን ኢየሱስ እና ወንጌልን ሲሰብኩ የሚሰሙ ሰዎች ደግሞ አሉ። እነዛ የሚሰሙ ሰዎች ካመኑ ሰሚያኑ ማለት ነው አምነው ከዛን ቢጠመቁ ይድናሉ። አይ የተሰበከውን ወንጌል አላምንም ቢሉ ግን ይፈረድባቸዋል። ምክንያቱም ወንጌልን ነው እምቢ ያሉት፣ ወንጌልን ነው ሪጀክት ያደረጉት። ስለዚህ ለወንጌል ጀርባን መስጠት ለጥፋት ይዳርጋል። አይ አሜን ብሎ ወንጌልን ተቀብሎ መጠመቅ ግን ያድናል። ስትከበር ተከበር አይደለም ሙለታ ስትከበር ተከበር ሰው ሲያከብር ግና ትችላለህ። ለክብር አትወረድ። ስርዓትን ያዝ። ይቀበለዋል። ጥያቄውን በጣም ጥሩ። በቃ ማንን ነው የምትጠይቀው አንተ? ይኸውልሽ ሰና ምን እያልሽ ነው? አንድ ከኦርቶዶክስ አንድ ከወንጌላዊ አማኝ ጥያቄ ጠይቅ። ከዛ ውጭ ምንድን ሴና ግን በጌታ ግን ምን አደረግን? በጌታ አንድ ጊዜ ከአቢሲኒያ ጋር ላውራ። እሺ ሁሌ መሰዳደብ መተቻቸት እኮ መንግስት ሰማያት ባያደርስም እኮ በጌታ አቢሲኒያ እኔ እንድናስተካክለው ስትወያዩ እንድናስተካክለው መፈልግ ነገር ስላለ ነው። ማርቆስ 16:16 ላይ ስትወያዩ ለአዋቂ ሰዎች ወይም ደግሞ ለአዋቂ መጽሐፍ ቅዱስ ለሚያምኑ አምነው ለሚጠመቁ ሰዎች የሆነ ጥቅስ እንደሆነ አምናለሁ አውቃለሁ። ስለዚህ እኛ የወንጌል አማኞች ወይም ደግሞ እኛ ክርስቲያኖች የውሃ ጥምቀት እንጠመቃለን። የውሃ ጥምቀት የምንጠመቀው ለምንድን ነው ነው ጥያቄ? እሺ ጥሩ ጥያቄ። የውሃ ጥምቀት የምንጠመቀው በሮሜ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ብለን እንደተባለው ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና እንደዚህ እንደሚል ያንን በልባችን አምነን ኢየሱስ ጌታ መሆኑን በአፋችን መስክረን እግዚአብሔር ከሙታን እንዳስነሳው በልባችን ያመንነውን ያንን የገባነውን ቃል ኪዳን እሱን ደግሞ ልክ በውሃ ውስጥ ሞትና ትንሣኤውን በውሃ ውስጥ እንተባበራለን። ያገባነውን ቃል ኪዳን በመተባበር እንፈጽማለን። እሺ ቆይ ልጄ አልተመለሰልኝም። አቢሲኒያ እንደገና መለሰልኝ። እሺ መጽሐፍ ሲናገር በሮሜ ምዕራፍ 10 ቁጥር 9 እና 10 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ልትጫወችብኝ ነው አይደለም የምትጠሪኝ? ዳኒ ከቻልክ ውጣ። ማንም ወንጌላዊ አማኝ እዚህ ባይኖር ደስ ይለኛል። ሞኬም ውጣ። እወጣለሁ ግን ለአኬ ጥያቄ ነበረኝ። በጣም የሚያሳዝን ቤት ነው። በጣም ያሳዝን። ሙለታ መውጣት ትችላላችሁ። እኔ አንድ ጊዜ ከአቢሲኒያ ጋር መጨረስ ያለብኝ ነገር ስላለ ነው። አቢሲኒያ መለስልኝ። እሺ በሮሜ ምዕራፍ 10 ቁጥር 9 እና 10 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ተብሎ አንድ ክርስቲያን የእግዚአብሔር ልጅ ለመሆን ይህንን ነገር የውሃ ጥምቀት የምንጠመቀው ለምንድን ነው? አምነን የውሃ ጥምቀት የምንጠመቀው ለምንድን ነው? ያን የገባነውን ቃል ኪዳን በልባችን አምነን በአፋችን የመሰከርነውን ያንን ቃል ኪዳን በተግባር ደግሞ
በተግባር ውሃ ውስጥ በዛ ሞትና ትንሣኤውን አይደለም። ቆይ አቢሲኒ አሁንም አልመለስክልኝም። የውሃ ጥምቀት የምንጠመቀው ለምንድን ነው? የውሃ ጥምቀት የምንጠመቀው በልባችን አምነን በአንደበታችን የመሰከርነው ያንን ማመን እሱን በአካል ደግሞ እንተባበራለን ሞትና ትንሣኤውን ለመተባበር ከዛስ በኋላ ከቤተ ክርስቲያን ጋር አባል ለመሆን አካል ለመሆን ወደ ቤተ ክርስቲያን ለመጨመር አይደለም የውሃ ጥምቀት የምንጠመቀው? እሺ ኖ የውሃ ጥምቀት አባል አባል ለመሆን አባል ወደ ቤተ ክርስቲያን አካል እንድንሆን የቤተ ክርስቲያን አካል ለመሆን ምን መደረግ አለብን? አንድ ሰው የቤተ ክርስቲያን አካል ለመሆን በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደተጻፈው ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ልጁን ኢየሱስ ክርስቶስን በእምነት በጌታ መሆኑን በአፍ መስክረ በልብ አምነ መቀበል አለበት። ያኔ ምን ትሆናለህ? የእግዚአብሔር ልጅ ትሆናለህ። ከእግዚአብሔር ልጅ ለመሆን ስማኝ፣ ቆይ ወንድሜ፣ የቤተ ክርስቲያን አካል ለመሆን እኔን ስማኝ፣ እቺን ብቻ ስማኝ። የቤተ ክርስቲያን አካል ለመሆን ምን ማድረግ አለብን? የሆነ ስርዓት መውሰድ አለብን አይደል? የውሃ ጥምቀት መውሰድ አለብን። አካል ለመሆን የቤተ ክርስቲያን አካል ለመሆን ወደ እግዚአብሔር አብ የላከውን ልጁን ኢየሱስ ክርስቶስን ስላንተ ሲል መስቀል ላይ መሰቀሉን መሞቱን ሞትን ድል አድርጎ መነሳቱን እሱን በልብህ አምነህ መመስከር አለብህ። ወይ በኢየሱስ ክርስቶስም እሱ ለድህነት ነው። የቤተ ክርስቲያን አካል ወደ ቤተ ክርስቲያን እንድትጨመር የቤተ ክርስቲያን አካል ለመሆን ምን ማድረግ አለብህ ነው አቢሲኒያ ጥያቄ። ልጁን ኢየሱስ ክርስቶስን መቀበል አለብህ። እግዚአብሔር በላከው በልጁ አንድ ሰው ማመን አለበት። ከእምነት ነው የሚጀምረው፣ በእምነት ነው። ወይ ኢየሱስ አሁን በቃ ተባረክ፣ ተመልሶልኝ ተባረክ። ብቻ ፓስተርን ሄደህ ጠይቅ፣ መጋቢዎችን ጠይቅ። አካል ለመሆን የውሃ ጥምቀትና ቅዱስ ቁርባን መውሰድ አለብህ። የቤተ ክርስቲያን አካል ተብለህ ለመጠራት ማለት ነው። ያ ነው እውነቱ፣ ትክክለኛውን ተባረክ። ተመልሶልኛል ብለዋል። እንግዲህ ማስረጃ ግን የለውም መጽሐፍ ቅዱስ ላይ አንተ የምትለው ልክ ቢሆንም ወይ እዛ ውጣ። በእናትህ አንተ ደግሞ ሀሜተኛ፣ እድሜ ልካችሁን ሀሜት ነው የምትወዱት። ሌላ ጥያቄ ያለው ሰው ገብቶ ይጠይቅ። ትክክለኛ መጠይቅ የሚችል ሰው አስገቢና ይጠይቀኝ በዚህ ጉዳይ ላይ። ለቤተክርስቲያን በነገራችን ላይ ሙለታ ማለት ነው በጣም እንትን ነው፣ በጣም አደገኛ ሰው ነው። ጌታ ሆን ብሎ ነው አላ ፖለቲክስ ምን አጠፋው? እስኪ ንገሪኝ እስኪ። ምንም በቃ ምንም አስወር ፍቅር ውጪ ምን ግዴታ ሰጥተዋቸው? ምን ሆነ ነው? ይሄ እኮ የህፃን ጨዋታ ነው እንዴ? መፍትሄ እኮ ነው ጥያቄ መጠየቅ። ያዙኝ አይደለም አቢሲኒያ እየሳተ ነው ያለው። ይሄንን ወንድሞቼ የሚቃወሙ ነው ጥያቄ መጠየቅ ትችላለህ ነው። ምን አገባው እሱ? ይኸውልህ እዚህ ውስጥ አንተ ይኸውልህ ከየትኛውም ቤተ እምነት ከካቶሊኩም ከየትኛውም ሊቅ የምትለውን አምጣና ዲቤል አድርግ በፈለከው ርዕስ። እርግጠኛ ሆኜ እነግርሃለሁ ቲክታክ ላይ ያለ ማንንም እዚህ ውስጥ የሚወያየው የፈለከውን ከጴንጤውም ማምጣ ከኦርቶዶክሱም ከፈለክ አምጣ መወያየት ይችላል። አቢሲኒያ ሰላም ብያለሁ። ተሜ ሲጠይቅህ የነበረውን የሐዋርያት ሥራ 2:41 እንዴት ታየዋለህ? ቃሉንም የተቀበሉት ተጠመቁ፣ በዚያን ቀን 3000 የሚያህል ነፍሳት ተጨመሩ ይላል። የት ነው የተጨመሩት? ከፍ ብለህ 38ን ምን ይላል? 38ን አንብብ። ከፍ ብለው አሁን በጠቀስከው 38ን ከፍ ብለህ አንብብ። ምን ይላል? የኔን ጥያቄ ሰምተሃል? ምንድን ነው ያልኩት? ጥያቄ ምንድን ነው? 2:41 የሚቀድመው 2:38 ላይ ምን ይላል? የጠየቅኩህ ምንድን ነው? እኔ በጠየቅከኝ ሐዋርያት ሥራ ምዕራፍ 2:42 ብለህ ወረድካል። እሱን ከመውረዳችን በፊት ምንድን ነው የጠየቅኩህ ምንድን ነው? ገብቶኛል። ቆይ አሁን የጠየቅከኝ ጥያቄ አሁን ልመልስልህ። ንገረኝ፣ የጠየቅኩህን ብቻ ጥያቄውን ንገረኝ። አንድ ነገር አሁን ጠይቀህ ከ5 ሰከንድ በፊት የጠየቅከውን ራስ ትረሳለህ እንዴ? አልረሳሁትም። አልሰማከውም። ከፍ በል አልከኝ። እሺ ከፍ እንበልና እናንብብ። ቁጥር 38 ላይ ጴጥሮስም ንስሐ ግቡ፣ መጀመሪያ ምን አድርጉ? ንስሐ ግቡ። አሁን እኛ እየጮን ያለ ነው ከመጠመቃችሁ በፊት ምን ብላችሁ ንስሐ ገባችሁ? አንድ የ40 ቀን ሕፃን ምን ብሎ ንስሐ ይገባል? ከመጠመቅ በፊት ኢየሱስን መቀበል፣ ንስሐ መግባት፣ ዓለምን መካድ አለብህ። በልብ አምነህ በአንደበትህ መመስከር አለብህ። የሚፈጸም ነገር አለ፣ ማመን ይባላል። ያ ማመን የሚባለውን ከጥምቀት በፊት አላረጋችሁም፣ ማመን ይቀድማል ነው እያልን ያለ ነው። እሺ እኔ የጠየቅኩህ ምንድን ነው? አሁን ቀጥል ጥያቄ ነው። የጠየቅኩህ ምንድን ነው? እኔ እሺ ሐዋርያት ሥራ ምዕራፍ 2:41 እና 42 ላይ ቃሉንም የተጠበቁት ተጠመቁ፣ በዚያም ቀን 3000 የሚያህል እያለ ይጨምራል። የት ነው የተጨመሩት ነው ያልኩህ። ስለዚህ ስለ ሕፃናት አላነሳውም። በአውዱ መሰረት የተጨመሩት እነዚህ ያመኑት 3000 ሰዎች ሲጠመቁ
ወዴት ነው የተጨመሩት ነው የኔ ጥያቄ። ከላይ ይሄው ሐዋርያት ሥራ ምዕራፍ 2 ላይ ወዳሉት ወደ ሐዋርያት። ኧረ በስመ አብ! አሁን አንተ ነው ከሌሎች ጋር የምትወያየው ወንድሜ? ሲፕሮስ አንተ ቲክታክ ላይ ስትመጣ 5 ጥቅሶች ነበሩ የምትችለው እነሱም ላስታውስ። ትዝ ይላል። አስታውስከኝ። አብሲኒያ እኮ ነው። እስቲ አስታውሰኝ። እስቲ ረስቻቸዋለሁ። ሁለቱን ነው የማስታውሰው። እንደውም ሲፕሮስ እንኳን አሁን ካንተ ጋር እሺ፣ ርዕስ ምረጥና እንቀጥል ካንተ ጋር። አይ አስታውሰኝ እስቲ አምስቱ። ለምን በጣም ፈልግ ነበር ነው። እሺ አሁን ርዕስ ምረጥና እስቲ ከሌሎች ጋር እንደምትንጫጫ ከኔ ጋር እስቲና እሺ ርዕስ ምረጥ። እሺ ያው የሐዋርያት ሥራ ምዕራፍ 2 ከ28 ጀምረ እዛው ንስሐ ላይ ብቻ ነው ያቆምከውና ሙሉን አንብባ እሱ ላይ እንወያይ። ሲፕሮስ አንተ መቼ ነው የተጠመቀው? ሰምተኛል አይደል? የሐዋርያት ሥራ ምዕራፍ 2 ላይ እንወያይ። አንተ ከመጠመቅ በፊት የገባኸውን ንስሐ አሁን ንገረን እስቲ። ምን ብለን ንስሐ? ስለ ሕፃናት ጥምቀት ነው። ልብ በሉ እሺ። ማርቆስ 16 ልጨርስ ልመልስልህ። ማርቆስ 16 ስለ ሕፃናት ጥምቀት አይደለም ብለው ቅድም ከአኬ ጋር ተወያይተዋል። ጨርሰውታል። ጨርሰውታል። የሚናገረው ጨርሰውታል። አሁን የሕፃናት ጥምቀትን ስፒሮስ ለምንድን ነው ሕፃን ሆኖ የተጠመቀው? ማቴዎስ 28:19 ክፈት። ሲፕሮስ አሁን እየጠየቅኩ ያለው ራስህ ባንተ መለስኩልህ እኮ ማቴዎስ 28:19 ክፈት አልኩህ። ሲፕሮስ ስማኝ። አንተ ራስህን ሐዋርያት ሥራ ምዕራፍ 2 ነው ያነሳው። ሐዋርያት ሥራ ምዕራፍ 2 ላይ ከመጠመቃቸው በፊት እዛ ጋር የነበሩት 3000 ነፍሳት ምን አድርገዋል? ንስሐ ገብተዋል። ቆይ አቢሲኒያ ቆይ አንድ ጊዜ ዝም ብለህ ሁሉን አትርገጠውማ። ዝም ብሎ እንትን አይደለም። አንደኛ ሲጀምር ሲፒሮስ ትልቅ ወንድማችን ነው። አክብረህ ልታወራና ልትነጋገር ይገባል። ስትነጋገር እንደ መንፈሳዊ ሰው ይሄን ሰው አልዳንም ብለህ እንኳን የምታስብ ከሆነ ወደ ድነት መንገድ ለማምጣት በዚህ ቶን እየተናገርክ አይደለም። ገብቶሃል? ለውይይት ሰው አንድ ነገር ስታደርግ መጀመሪያ ራስህን ገዝተህ መምጣት አለብህ። በተጠና ሞራል በቃ እኔ እወጣለሁ። ምከረው፣ ችግር የለም። አንተን ነው የምመክርህ። አንተን ነው የምመክርህ። አቢሲኒያ እኔ አታቀኝም አላቅም። እኔ ጥላቻ ላንተ የለኝም። እንደፈለግኩን ችግር የለም። ግን ከአምስቱ ጥቅስ ካልካቸው ማቴዎስ 28 ነበረ። አዎ ማቴዎስ 28:19 ነበር ሁሌ የምትጠቅሰው። ከዛ ማርቆስ 26 ነበር። ስለዚህ ስለምታውቀው መልስልኝ። እሺ ይኸውልህ አሁን እስቲ ኬጄቪውን ክፈትና እስቲ ያው እንግሊዝ ግሪክ ነው ያለው ማንበብ ትችላለህ እርግጠኛ ነኝ። 28 ማቴዎስ 28:19 እስቲ አንብብልኝ። እንግዲህ ግሪክ ነክ ግን እንግሊዘኛውን ክፈትልኝ። ምንድነው ግሪክ ነክ የእንግሊዘኛውን ስለተጻፈ ግሪከኛውን ስለማቅ ነው ይሄንን የጠቀስኩልህ። የእንግሊዘኛውን እስቲ አንብብልኝ። የእንግሊዘኛውን ክፈት በፈለከው። እምነት አይደለም ቲች ኦል ኔሽን ነው የሚለው። ከመጠመቃቸው በፊት አስተምራቸው ነው የሚለው እንግሊዘኛው አይደለም። አንብበው እስቲ ከላይ አንብበው። ያው እሺ ክፈትና አንብበው። ከፍትልህ ሳለ ኤፌሶን ክፈተው። እየጠበኩ ነው። ግን እኔ በሱ እስኪከፍት ድረስ በጣም በሚገርም ሁኔታ አቢሲኒያ ምን ስትል ነበር? አሁን አማርኛውን አንብበህ እንግሊዘኛውን ሳትጠቅሰው በፊት ማለት ነው። ሳትጠቅሰው በፊት ምን አልክ? እንግሊዘኛውን አማርኛውን ምን አልክ? እሺ እርሱ ሰላማችን ነው። በጥሩ ቶን እያወራን ነበር። አሁን አንተ የተናደደ ሰው አቢሲኒያ ኤፌሶን አለሽ? ግሪከኛውንና እንግሊዘኛውን አንድ ላይ የሚከፍተውን ክፈችልን። ግዕዝ ነው ያልከው ወይስ እንግሊዘኛ ነው? አይ እንግሊዘኛውን ማቴዎስ 28:10 እንግሊዘኛውና ግሪከኛውን ክፈችልኝ። ግሪክ የለኝም። አይ በእንትን ጉግል ላይ አድርጊውና ማቴዎስ 28 እንዴት ነው? እኔ አላውቀውም። ያኛው ግሪክ ወይና ቆይ እስኪ እንግሊዘኛና አማርኛ ነው ያለኝ። እዚህ ባይብል ላይ ግሪክ አለ እንዴ? የ1954 ላይ ቀጥታ ጉግል ላይ ከፈለግሽ ቆይ እኔ እልክልሻለሁ። ቆይ
ይሰማል? ባይብል ሀብ ላይ ይህንን ቴክስት አናሊሲስ የሚለውን ጻፊና ታገኘዋለሽ። አቢሲኒያ ልከፍት ነው። እንዲሁ ደግሞ ክርስቲያን ውስጥ እሱ ራሱ ይክፈት። ስለዚህ እንትን አይደለም ክርስቲያን እንዴ ከታች ጽፌዋለሁ። ግሪክ ቴክስት አናላይሲስ የሚለውን ማቲዩ 28:19 ግሪክ እኔ እንጃ ኤፌሶን አድርጊያት። ወይ አለው ኦኬ እሺ ችግር የለውም። እሱን አድርጊት ኤፌሶን አድርጊያትና ታሳየን። እሺ ጥራት የለውም። ወይ ጥራት የለውም። በቃ እኔ ጋር አድርጊው። ኦኬ እሺ አቢሲኒያ ምንድነው የሚለው? ይኸው 28 ምንድነው የሚለው? በደንብ አይታይም። ይኸው በደንብ ነው የሚታየው። 19 ላይ ነው። having gone therefore disciple all the nation ነው የሚለው። ከላይ having ብሎ ነው የሚጀምረው። ይኸው having አይታይም። ምንድን ነው የከፈትከው? ባይብል ሀብ። እሺ አንድ ቁጥር ከፍ አድርግ። አንድ ቁጥር ከስንት ነው የሚጀምረው? 18 ማ ሌላ ታሪክ ነው። ኖ ቆርጦ ነው የጀመረው። ቆይ አይደለም፣ ቆይ ይኸው ምንድን ነው ቆርጦ የሚጀምረው? 19 ላይ ነው እኮ 18 20 ላይ ነው እንትን የሚለው እሱ። እሺ ኬጂቢው ላይ እንደዛ አይልም። ኬጂቢ ግሪከኛውን እያሳየው ኬጂቢ እንደዛ አይልም ትለኛለህ እንዴ? እሺ አንደኛ ግሪከኛ አታውቅም። ይኸው ግሪከኛ እንግሊዝኛ አሳየውክ። ሁለታችንም ያስማማን በእንግሊዝኛ ነው። ችግር የለውም። አንተ ግሪኛ አይደለም፣ ችግር የለውም። ይኸው እንግሊዝኛውንም አስቀመጠውክ። ይሄ ክፍል ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ተጻፈው አገናዝበው ለሚጠመቁት ነው ለሕፃናት ነው? እያየክ ነው። እምነት አይቀድምም እያልኩ ነው። ጥምቀት ነው የሚቀድመው። ጥምቀት እዛ ክፍል ላይ እሺ፣ ከዛ በኋላ ከተጠመቁ አለም ይላል። በአማርኛውን እንኳን ብናይ ካጠመቃችሁ በኋላ እያጠመቋቸው እምነት ይቀድማል ወይም ጥምቀት ይቀድማል? ማቴዎስ 28 ላይ የአማርኛው እያጠመቋቸው ብሎ ጥምቀትን ያስቀደመው። ግሪከኛም እንደዛ ነው። ማቴዎስ ሲጽፍ የጻፈው ጥምቀት አስቀድሞ ነው። እሺ የማቴዎስ 28 ቁጥር 19 ጥምቀትን አስቀድማችሁ አጥምቁ። የማርቆስ 16:16 ለአዋቂዎችን ነው። እንደዛ ብለህ ነው የምታምነው? ክፍሉ ምን ይላል? ቅድም እምነት ይቀድማል ብለህ ከአኬ ጋር ስትከራከር ነበር። ይሄው ጥምቀት የሚቀድማ መጣውልክ። አሁንስ ይሄንን ለምን ለመካት ትሞክራለህ? እዛ ጋር ሳያምን የተጠመቀ አንድ ሰው አሳየኝ። ትእዛዙ ተቀምጦልህ ሳያምን የተጠመቀ ሰው ይሄው ከሪ ብለህ አሳየኝ። በአዲስ ኪዳን ሳያምን የተጠመቀ ሰው የለም ወንድም። እዚህ ጋር የሚጠመቁት ሳያምኑ አይደለም። ህፃኖች የማመንና ያለማመን እድሜ ላይ አልደረሰም። እሺ እና ለምን ሰዓት ሙሉ ሲያስረዳክ ነበር። የማመን እድሜ ላይ እስኪደርስ ለምን አይጠብቅም? ያሳል እዚህ ላይ ማቴዎስ 28:19 ላይ እምነት ነው ወይም ጥምቀት ነው የሚቀድመው? እሺ ማቴዎስ 28:19ንም ብንወስደው እዛ ጋር ህፃኑ ምን ብሎ ነው? እምነት ነው የሚቀድመው ጥምቀት። ማቴዎስ 28 ላይ በአማርኛው እንደተቀመጠው እያጠመቋቸው ካለ በኋላ ያዟቸውን እንዲጠብቁ ብሎ ተጽፏል። እዛ ጋር ጌታችን የተናገረው የቱን ነው? ማቴዎስ 28:19 በምንኛ የተጻፈው? በግሪከኛ የተጻፈው አይደል? በግሪከኛው ጥምቀት ይቀድማል። እሺ ከላይ ምን ይላል? ከጥምቀቱ በፊት እሺ አንብበውሽ። ግሪክኛው ምን ይላል? በግሪክኛው ከጥምቀት በፊት ምን ይቀድማል? ደቀ መዛሙርት አድርጓቸው። በግሪክኛው ከጥምቀት በፊት ደቀ መዛሙርት ማድረግ ይቀድማል አይቀድምም?
አንብበው ታውቃለህ? ግን አቢሲኒያ ያው ከላይ ምን ይላል? አንብበው ታውቃለህ? ባፕታይዝ ከሚለው ፊል ከላይ ምን ተብሎ ተጽፏል? አንብበው እስቲ ምንድን ነው የሚለው? እሺ having gone አቢሲኒያ ግን አንብበው ታውቃለህ? ያው having gone therefore እንዴ ስንት ተዋይተናል? ረስተህ እንጂ ካንተ ጋር እኮ ከዓመት በፊት ተዋይተናል። አንብበው አታውቅም መሰለኝ። ደቀ መዛሙርት አድርጉ ብሎ ደቀ መዛሙርት እንዴት ነው የሚያደርጉት የሚለውን ነው የሚመልሰው። ሂዱና ደቀ መዛሙርት አድርጓቸው። እንዴት ነው ሰው ደቀ መዛሙርት የሚለው? አንተ ባመጣኸኝ ክፍል ላይ እያጠመቁና እያስተማሩ በእነዚህ በሁለቱ መንገድ ደቀ መዛሙርት አድርጓቸው ነው የሚለው። ማንን? ሕፃናትን? እሺ በቃ ለማንኛውም እሺ በጣም ሰዓት ሄዷል። ተባረኩ። ሲፕሮስ ይወዳችኋል። ውይይት በሀሳብ ላይ ነው እንትን ያለው። ከዛ በተረፈ ያው ሁላችሁም ኤፌሶን በጣም ወድሻለሁ። ሁላችሁም ወዳችኋለሁ። ሰላም ሁኑ። አጠቃላይ አትወጣም። እሺ መጽሐፍ ቅዱስ ይኸውልሽ አንተ ፈጠራ ፌር አይደለምና እኔ ለምን አንተ እንደፈለክ እሺ ማርቆስ 16:16 ምንም ጥርጥር የለውም ለትላልቆች ነው። ትላልቆች ሳያምኑ አይጠመቁም። እምነት ከዛ ነው የሚጀምረው። ያንን ያደረገ ሰው ይጠመቃል፣ ክርስቲያን ነው። ይሄን ነው የሚናገረው። በጣም ወዳችኋለሁ። ቤታችሁን ከፍታችሁ በፍቅር ስላወራችሁኝ ምንም እንኳን አንዳንድ መሀል አንዳንድ በትሆን ብናወራም እናንተም የሥላሴ አማኞች ናችሁ። በአብ በወልድ በመንፈስ ቅዱስ የምታምኑ ክርስቲያን በሚለው መጠሪያ በዛ ውስጥ ያላችሁ አካል ስለሆናችሁ እንወዳችኋለን። ኦርቶዶክስና ጴንጤዎች ከልዩነታችን አንድነታችን ይበዛል። ታውቃላችሁ የወንጌል አማኞች እንኳን ሌላው ቀርቶ በዓላት ላይ በአብ በወልድ በመንፈስ ቅዱስ ያልተባረከ ነገር አንበላ። በአብ በወልድ በመንፈስ ቅዱስ የሚያምን በሥላሴ የሚያምን የወንጌል አማኝና ኦርቶዶክስ የወንጌል አማኝ ኦርቶዶክስና ካቶሊክ ነው እና ከልዩነታችን አንድነታችን ይበልጣል። በጣም እንወዳችኋለን። እናንተም ትወዱናላችሁ። ተባረኩልኝ። መሀል ላይ አንዳንዴ ውይይት ላይ ግን እንዴት በትሆን የምናወራው ነገር ያው ትምህርቱ ላይ ነው ሙግት ያደረግነው። ከዛ በተረፈ አንዳችን ሌላችን ላይ ቂም መያዝ የለብንም። ተባረኩልኝ። ወዳችኋለሁ ከልቤ። ኦኬ ሰላሙን ወንድሜ፣ እኔም ልወርድ ነው። ሰላሙን ሁላችሁ ቻው ቻው። እሺ እናመሰግናለን ሁላችሁም። እኛ ደግሞ ያው የምናስተላልፍላችሁ መልእክት አለን። እርሱ መልእክታችን ደግሞ በእውነተኛይቱ ቤተክርስቲያናችን እንድትሆኑ በአካሉ በሆነው በክርስቶስ ኢየሱስ ተጠምቃችሁ በአብ በወልድ በመንፈስ ቅዱስ ተጠምቃችሁ ጥምቀት ለድነት ያስፈልጋል ብላችሁ ይህንን የመዳን መንገድ ይዛችሁ የትም በመንፈቅና ውስጥ ሳትታጠሩ እውነተኛውን ዜና የምታወሩን እየተሰማሽ ነው እና በመንፈቅና ሳትታጠሩ እውነተኛው የሆነው መንገድ ወደ እኛ ኑ ነው። እውነተኛውን መንገድ እርሱ ክርስቶስ ኢየሱስ ነው። ኦኬ ኢየሱስ ብቻ አንልም። እኛ አብም ወልድም መንፈስ ቅዱስም አንድ አምላክ ብለን እናምናለን። የሥላሴ አማኞች ነን እና በኦርቶዶክስ ተዋሕዶ እምነት ውስጥ ታጠሩ። እዛ ስትገቡ እውነተኛውን ጌታ ታገኙታላችሁ። ሌላው ሁሉም እንዳለ ሐሰተኛ ልክ ጌታ ኢየሱስ በስማቸው አላለም፣ በስሜ ይመጣሉ እንዳለው ማለት ነው። በስሙ የመጡ ብዙ ሐሰተኞች ነቢያቶች እንዳሉ እናውቃለን። ሐሰተኞች ኢየሱሶች እንዳሉ እናውቃለን። ስለዚህ አንድ ብቻ ነው እውነተኛ ኢየሱስ። ስለዚህ በዚህ እውነተኛ ኢየሱስ ውስጥ ታጠሩ፣ ተቀመጡ። አርፋችሁ ወደዛ አትበሉ። እውነተኛውን መንገድን ተከተሉ። አብሶ ኦርኔጂሰሶች ሥላሴን ተክዶ የትም መንቀሳቀስ አይቻልም። አንድ አምላክ ነው። አንድ አምላክ ክዳችሁ የትም አትንቀሳቀሱም። ሌሎችም ሙስሊሞችም እንደዚሁ ማለት ነው። ሌሎችም ከክርስትና ውጭ ያላችሁ ወደ እውነተኛው መንገድ ኑ። ተባረኪልኝ። ኤፌሶን በጣም ብዙ ፔጆች ላይ ያው ስትሰብኪም ሰማለሁ። ጎበዝ፣ በርቺ፣ ቀጥይ፣ ያበርታሽ። በጣም እናመሰግናለን። መልካም እኔ ጋር ሌሊት ነው። መልካም ቀን እናንተ ጋር ቀን ከሆነ ሰላሙ ነው። እሺ እናመሰግናለን። እስቢሮስ አቢሲኒያ እናመሰግናለን። ቴንኪው ኤፌሶን ጋይስ አመሰግናለሁ በጣም። ሲፕሮስ ውይይታችን ስንጀምር በትንሽ በትሆን ነው ያወራው። ውድ ወንድሜ በጣም ወዳል። ችግር ያለን ትምህርቱን ብቻ ሌላ ጊዜም ትምህርትህን ብቻ እንጂ አንተን በአካል ባገኘውልህ ቁጭ ብለን ሳምንት ነው የምንገባበዘው።
አውቃለሁ፣ እረዳለሁ። ችግር የለም። ምንም አታስብ። ሰላም ሁኑ። ቻው ቻው። ሲና ኤፌሶን ቻው ቻው። ባይ ባይ።